ስለዚህ አሁን እግዚአብሔር አይሰማኝ የምትሉ ሰዎች ለምን ሰማኝ የምትሉበት ቀን ይመጣል ከጨቀጨቃችሁት። አንተ በጣም ከተጫንከው ይሰጥህና ጠፍተህበት የሆነ ሰው አተህበት የሆነ ንብረትን የሆነ አካልን የሆነ ግሉ ዛርገ ጸጥ ትላለህ። አፈን ያስይዛል። ግን ተሰብረህ አትማር። በቃ ለምን በጣም ከባድ ነው። አረ በጣም ለምን በቃ እኔ አንዳንድ ሰው እሳት እንደሚያቃጥል ለማወቅ መንከት አለብህ እንዴ? አንተ ባንዴ አስቀዳሽ፣ ባንዴ ቆራቢ፣ ባንዴ ንስሐ ገቢ፣ ባንዴ ጸሎተኛ ምናምን እንድትሆን የሚጠበቅብህ ህይወት የለም። ስለፈለኩ ብቻ አታርግብኝ፣ እኔ ስላልኩ ብቻ ይሄን አርግልኝ ስላልኩ ብቻ አታርግብኝ እንደማለት የመሰለ ነገር የለም። ለመንፈሳዊ ህይወት ጠላት ነው ወይስ መሳሪያ ነው? እንዳጠቃቀማችን ሁሌም ቢሆን እንዳጠቃቀማችን። አሁን ግን ጠላት ነው። ኃጢአትን ስንሰራ ድግግሞሽ እየለመድነው ስንሄድ ወደ ጥልቅ ኃጢአት እንደሚያስገባን ሁላ እንደዛው ጸሎትን ቀስ በቀስ ድግግሞሽ ብንሰራ እኔ አንድ ልጅ አውቃለሁና ሁሌ ያስቀናኛል። ማለት የሚያስቀናኝ ነው ስራ በጣም በጧት ነው የሚገባው። በጣም ሲሪየስሊ ስራው ላይ በጣም ውጤታማ ነውና ሌሊት ነው ጸሎት። እኔ ሌሊት ተነስቶ መጸለይን ከሱ ነው ያየሁትና ሌሊት ልክ 10 ሰዓት ነው አለ በቃ 10 ሰዓት ይነሳል፣ በጊዜ ይተኛል፣ 10 ሰዓት ይነሳል፣ ጸሎት አድርጎ ጨርሶ ምናምን በጣም ፍሬሽ ሆኖ ነው ስራውን የሚሰራው ምናምን ነገር አየሁት እሱ ላይ ያለው። አንድ ጊዜ ወደ ውጪ እዚህ ወደ መካከለኛው ምስራቅ ሄጄ ከአንድ ጓደኛዬ ጋር ያወራው ስለ ጾም ወቅት ላይ ንስሐ አባታችን ጋር ደውዬ ሄድኩኝ አለኝ። በልተነው ይሉኛል አለ። በቃ ይታወቃል አለ። በተለይ ለምን በእኛ ፍላጎት ብቻ የሚወሰን ሳይሆን በሀገሪቱ እንትን ላይ የተወሰነ ነገር ስለሆነ አለኝና በጣም የምትገርመኝ ግን አንዲት ልጅ አለኝ አለ። ከቅድሙ ዋጋ ስለተመሳሰለብኝ ነው። እንደ ባሪስታ ይሄ እንትን ምንድነው መስተንግዶ ነው የምትሰራው እና በጣም ጿሚ ነች አለኝ። እንዴ መስተንግዶ እየሰራች አረብ ሀገር ሆኖ እንደ ክለብ አይነት ቤት ነውና እየሰራች እንዴት ነው ጿሚና ማለት ትንሽ ፋላሲ ሊሆን የሚችል ነገር ነው። በአንተ ፍላጎት የሚወሰን አይደለም። ሰዎች ሊያቀርቡልክ የሚችሉትን ነገር ነው እንትን የምትለው። እኔም በጣም የሚገርመኝ እሱ ነው አለ። እና ለምሳሌ አብይ ጾም ላይ አለ 24 hours በቀን አንዴ ነው የምትበላው። ነጭ ለምሳሌ ሩዝ እና እንትን ስጋ ምናምን ያቀርቡላቸዋል። ሁለቱን ወር ሙሉ ነጭ ሩዝ ብቻውን ነው የምትበላው አለ። በተአምር አትነካም። እና የሆነ የኔን እንትን እኔ እንደፈለኩ ወጥቼ እየተመላለስኩ ምናምን እየቻልኩኝ የሷን ነገር ሳይ አለ የኔ እንትን በቃ ዜሮ ይሆንብኛል አለ። እኔ እየቻልኩኝ ወጥቼ መግባት እየቻልኩኝ ቢያንስ ለአንድ ሰዓት የሆነ ቤት ገብቼ ኩክ አድርጌ መስራት እየቻልኩኝ የማላረገውን ነገር በሰዎች ላይ ዲፔንድ ሆና እንዲህ አይነት እህቶችም አሉ ወንድሞችም አሉና አንዳንድ ጊዜ ቅድም እንዳልከው ነው መፈለክ። አሁን ቅድሙ እንደ ምክር የሰጠችው እህት ትልቅ እንትን ነው። ያን የሚያክል ኃጢአት ሰርተህ ጠዋት ላይ እግዚአብሔር ፊት ለጸሎት መቆም ጉልበት ካለ ምንም ነገር ይሄ በጣም ትልቅ ነገር ነውና በድግግሞሽ የምንፈልጋቸው ነገሮች ሁሉ ማድረግ እንችላለን ብዬ አስባለሁ። በጣም ሰው ማሰብ ያለበት ፕራክቲካል ህይወት እንደሆነ ነው ክርስትና። በቃ በድግግሞሽ ይሄ እንዴ ፐርፌክት ለምን እንደሆነ አላውቅም። ባንዴ አስቀዳሽ፣ ባንዴ ቆራቢ፣ ባንዴ ንስሐ ገቢ፣ ባንዴ ጸሎተኛ ምናምን እንድትሆን የሚጠበቅብህ ህይወት የለም። እና ያውቀዋል ድካምህን እግዚአብሔር። በጣም ይረዳ አምላክ እኮ ነው። በጣም ይረዳ አምላክ ነው። ሰዎች ለምን ይሄን እንደማይገባቸው አላውቅምና ያደረኩን ትንሽ ነገር የሚቆጥርልህ አምላክ እውነት የሆነ ቀን በቃ አስቡ እንደዚህ የሆነ አማራጭ መንገድ እያለ አይ በዚህ በኩል ቤተክርስቲያን አለ ተሳልሜ በዛ ዞራለሁ ማለትን ይቆጥርልሃል። እንዴ ምን ከዚህ በላይ የምትፈልጋለህ አምላክ? የሆነ ቀን እኮ የኔን ቤት ለመሳለም ብሎ እኔን ለማግኘት ብሎ ይሄ ልጅ መንገድ ቀይሯል፣ 10 ሜትር መንገድ አርዝሟል ብሎ እውነት ይቆጥርልሃል። እንደዚህ አይነት አምላክ ነውና ወይናት ይሄንን በረከት ማንቀበልበት እውነት እንደዚህ አይነት አባት ፎር ግራንትድ ለምን ትወስዳለህ? በቃ ሁሉ ነገር ተመሻሽቶ የቀረበልን ነገር እየተውን አንድ ጊዜ እሸቱ አንድ ልጅ አቀርቦ እዚህ ቀጨኔ መድኃኔዓለም እንትን ውስጥ ያጨሳሉ ምናምን ሻው ምናምን ነገርና ከዛ ኢንተርቪው በጣም አንድ የሳበኝ ነገር እንደዛ ያረኩኝ ሳልፍ ተሳልሜው ነው ማልፈዋል ቆጥሩልኛል አለ ያንን ነገር ከዛ እንደወጣና እንደ ቀልድ የምናያቸው ነገሮች በጣም ትልቅ ቫልዩ አለው። በጣም ይሄንን አነሳን። ለምሳሌ በመንፈሳዊ ህይወት ውስጥም ለምሳሌ በስራም ጥሩ ጓደኛ ወደ ጥሩ ነገር ይመራሃል። መጥፎ ጓደኛ ያው ከምን ጋር የኋለ የሚባል ተረት አለን አይደል? በመንፈሳዊ ህይወት ውስጥ መንፈሳዊ ጓደኛ ያስፈልገናል
በጣም እኔ ለዚህ ያበቁኝ ጓደኞቼ ናቸው። ወዴትም አልበቃውም፣ ግን ቢያንስ እንኳን አውላለበት ነገር ምንም በቃ እንዴት ነው ጥሩ የጽድቅ ህይወት እንኳን ባይኖረኝ የጽድቅ ህይወት ልክ ነው፣ የኃጢአት ህይወት ልክ አይደለም ብዬ እንዳስብ የክርስትናን ህይወት ለመኖር እንደመወከር ያደረጉ ጓደኞቼ ናቸው። በሄድኩበት ሁሉም ማውራው የጓደኛን ተጽዕኖ እስካሁን አሁን እንግዲህ እስከዚህ ድረስ ቪዲዮን ያያችሁ ሰዎች ከዚህ በፊት ያወራናቸው ነገሮች ሁሉ የሚጠቀልሉት ይሄ ነው ማለት እስካሁን አድርጎ ያልናቸውን ነገሮች ያለዚህ ደግሞ ማድረግ አትችሉም። በነገራችን ላይ ሰው ብቻውን አይጸድቅም፣ አይችልም። ለምን? የለመድከው ነገር አለ፣ የሚጎተተ ነገር አለ። እና እኛ ሳንፈልግ ቤተክርስቲያን የምንሄድበት ቀን ግዴታችን ስለሆነ እና በየቀኑ ቤተክርስቲያንን እንድንሳለን ቤተክርስቲያን ውስጥ ገብተን እንድናገለግል ሰንበት ተማሪ እንደሆነ ያደረገን ጓደኝነታችን ነው። የአብዛኞቻችን ንብረት ነው። ደግሞ እኛ ሰንበት ቤት በጣም ትልቅ የቤተሰብ ቦንድ ነው ያለው። በጣም በቃ የሚተሳሰብ እና አንድ ቀን ከቀረህ ጉድ ነው የሚባለው። 2 ቀን 3 ቀን ከባድ ነው። ቤትህ ነው የሚመጣው። ቤተክርስቲያን ቤትህ ትመጣለች ማለት ነው። ገብቷል? ተሰብስበው ነው የሚመጡልህ እና ስለትን እንደሚስለው ብሏል ሰለሞን። ጓደኛን ይስለዋል፣ ክፉ ባልንጀራነት ደግሞ መልካሙን አመል ያጠፋል ይላል። እና ወደድክም ጠላህም ያጠገብ ሰዎች ያሉ ተጽዕኖ ነው። በጣም ብዙ ሰው ተጽዕኖ ፈጣሪ አይደለም፣ ተደራጊ ነው እንጂ ተጽዕኖ የሚደረግበት ሰው ነው በጣም ብዙ። እና ብዙ ቦታ እንደውም እንዲህ ተቆራርጦ ምናምን በደንብ ቫይራል ወጣለች እቺ ሀሳብ። በቃ ራስህን ሄደህ የሆነ ሰው አስገዛ። አሁን አንተ ቅድም መቀናበት ጓደኛ አልከኛል፣ ከሱ ጋር ብትኖር ምን አይነት ህይወት እንደምትኖር ሰው እንድተኛ አይተው እንደው ትንሽ ጠንከር ያለ ደግሞ ከሆነ ቀስቅሶ እና ጸሎት እናድርግ ይላል ቢያንስ። ከዛ ሰው ጋር ትንሽ ጊዜ ብትቆይ ለምደው ትሄዳለህ ያንን ህይወት። ሰው መግባት የምትፈልግበት መስመር አለ አይደል? እዛ ውስጥ ያሉ ሰዎች ማን ናቸው? ከምትንቃቸው ይቺ ቤተክርስቲያን ልጅ ምናምን አንተ እኮ ጠዋት ዳቦ ለመግዛት ስትወጣ እኮ ከቤተክርስቲያን የሚመሉ ሰዎች አሉ። ጎረቤት፣ ጓደኛ ምናምን ተባብለን አይደል? ትምህርት ቤት ውስጥ ኖር ኦብቪየስ ነው፣ በቃ ይታወቃል። እኛ ዶርም እያለን የዶርም ልጆች ዘፈን ተከፍቶኛ ስንገባ ይቆማል። ለምን? ስለሚያከብሩት እኮ በጣም ብዙ ሰው ያከብረዋል። የቤተክርስቲያን ሰው ወደ እግዚአብሔር የቀረበ ሰው የሚከበር ሰው ነው። እና እሱ ፊት እንኳን ስድብ ለመሳደብ፣ ማይሆን ቀልድ ለመቀለድ፣ ዘፈን የምትላቸው ነገሮች ለማድረግ ነፃነት እንኳን ያጣሉ። እነዚህ ሰዎች ያንን ነገር ለመተው በቃ ያንን ሰው መያዝ ነው የሚጠበቅባቸው። ምንም አይደለም። ስትሄድ ጥራኝ፣ ደውልልኝ፣ ራስን ለዛ ሰው ማስገዛት። በቃ ከዚህ በኋላ ሳትደውልኝ እንዳትሄድ፣ እምቢ ካልኩ ራሱ ጎትተህ ታውጣኝ ምናምን ብለህ ራስህን ለሆነ መንፈሳዊ ሰው በተለይ ከአንተ በላይ በጣም እግዚአብሔር ህይወት ላይ ኮሚትድ ለሆነ ሰው ከሰጠው የማትቀየሩበት ምንም ምክንያት የለው። እኔ እንደውም በጣም ተሾርተስ ወይ ጓደኛ መያዝ ነው። በጣም ቤተክርስቲያን ጓደኞች መያዝ ነው። እውነት እንዴት ህይወት እንደሚያሳምር በቃ አዋዋል ይስተካከላል። የምታወራቸው ወሬዎች ቁም ነገሮች ናቸው። እውነት እኔ አሁን እንደዛ ደግሞ የሆነ ጊዜ በስራ ዘመን ላይ ያለው ደግሞ የነበረው ምሳ ስንበላ ምናምን በቃ ኮንቨርሴሽኖቻችን ሁሉ ቁም ነገር የለውም። እና ለኔ በጣም ሰው ፕሮዳክቲቭ ዴይ ነው ብዬ ማስበው በቀን የሆነ ጊዜ እግዚአብሔር ስም ጠርተህ ስለሱ ስለ ፍቅሩ ምናምን ማውራት ከቻልክ፣ ሰው እንዲሰማ ማድረግ ከቻልክ፣ አንተም ከተሰማ በእውነት በቀን ማድረግ ያለብን ነገር አድርገሃል። አንተ እግዚአብሔር ኢንቮልቭ ያደረገበት ቀን ማለት ነው። የአብዛኛው ጓደኝነት ግን እንደዛ አይደለም። ና እንብላ እንጠጣ ከማለት ውጪ የዘለለ ነገር እኮ የለም። እውነት በቃ ሃንጋውት ያደርጋሉ፣ ይገናኛሉ፣ ቻት ይደራረጋሉ። ምንም ፖይንት የለውም ህይወት ላይ። አዎ በጣም ከዛ የሚደብር ሮቴሽን ነው። ቤተክርስቲያን ህይወት ካየህ ግን በነገራችን ላይ ሁሌ የሆነ አድቬንቸር አሉ። ደግሞ በጣም የሚገርም የዲያቆናት ህይወት ካየው፣ የሰንበት ተማሪዎችን ህይወት ካየው፣ ቤተክርስቲያን አገልጋዮችን ህይወት ካየው ሁሌ በየቀኑ አዲስ ነገር ነው። ተመሳሳይ ስራ እንኳን ቢሰራ ያ ሰው አዲስ ህይወት ነው የሚሆነው። አድቬንቸሩ በጣም ደስ የሚል ህይወት እና ያንኛው በቃ በጣም በደስታ ነበር ምናገው። እንግዲህ አስቡ በልጅነታችን ለሊት 7-6 ሰዓት ተቀስቅሰን 10 ምናምን ሆነ ነው ትንሽ ራቅ ይላል ቤተክርስቲያን ከኛ ካለንበት በሌሊት ግር ብለን የምንሄደው። ከዛ ያለ እድሜ ያስበው ለሊቱ ሙሉ አምሽተ ማህሌት ቆመ፣ ጠዋት ቅዳሴ ያስቀድሰ፣ ከዛ ደጀ ሰላማችን ገብተን ስንመለስ የምናገኛቸው ሰዎች አሉ። እና እኔ እንዴት እንደምገልጸው አላቅም። እውነተኛውን በቃ የመንፈስ ቅዱስ ስራ የሚሰራው እግዚአብሔር በሰው ነው። እና እጅህን ጎትቶ ወደ እግዚአብሔር እንዲያስገባ ለሆነ ሰው አሳልፈህ ከሰጠው ጓደኝነት ያለው ተጽዕኖ በጣም ከ90% በላይ ነው። ለመለወጥ ከ90% በላይ የሚወስደው አዋዋልህ ነው። አዋዋል ማለት ነው የምታገኛቸው ሰዎች የምታወራቸው ወሬዎች ናቸው። እና እኔ እንደውም በጣም ኮምፕሊኬትድ አይደለም። በቃ እንደውም አሁን ቅድም ያወራናቸው ነገሮች ሁሉ ትታችሁ ጭምቅ አድርጋችሁት በቃ ጓደኛ ያዙ። እውነት በዚህ መደብ ነው አሉታዊ እንዳለው ሁላ በአዎንታዊ መንገድ ደግሞ
ወደ እግዚአብሔር ቤት የሚያቀርቡ በጣም ብዙ ሰዎች አሉ። ያ ፒር ፕሬዠር ለምሳሌ ቅድም አነሳን አሁን ፈተናና ትግሎቹ እንዴት እንሻገር የሚለው ወደ ሀሳቦቻችን ስንመጣ ለምሳሌ ወጣቶች ከኃጢአት ጋር ያላቸውን ትግል እንዴት ሊቆጣጠሩት ይችላሉ? ከፒር ፕሬዠር ፖዚቲቭ አለ። ለምሳሌ ቅድም ይሄ ያነሳናቸው አሁን እንዳለ ይሄ አዎንታዊ የሚባለውን እንትን ነው ጓደኝነትን ነው። ከነዚህ አይነት ነገሮች እንዴት ሊወጡ ይችላሉ? እንዴት ወደ እግዚአብሔር ቤት ሊቀርቡ ይችላሉ? የጓደኝነት እንዳለ ሆኖ ማለት ነው። ለምሳሌ ጓደኛ ሳይኖሩ ቤት ውስጥ ለምሳሌ አይታል ቢያስባለሁ ብዙዎች ምክር ይፈልጋሉ ቢያስባለሁ ቤታቸውን ዘግተው ቀን በቀን የሚያለቅሱ በጣም ብዙ ወጣቶች አሉ። ነገሮች ጨላልመውባቸው እያንዳንዳችን አሳልፈናል ያንን ጊዜ። በነገራችን ላይ አንዳንድ ጊዜ እንዲያሉ እንዳለን እንጂ በህይወታችን ብዙ ጊዜ አሳልፈናል። ለዚህ ያን ጊዜ ተስፋ በመቁረጥ የሰራናቸው ስራዎች ፌል በማድረግ በህይወት ውስጥ በሚያጋጥሙ ነገሮች እንዳለ በር ዘግተን ያለቀስንባቸው ብዙ ጊዜያቶች አሉ። አሁንም ደግሞ እዛ ውስጥ ያሉ አሉ። ምናልባት እግዚአብሔር ጥሩ ጓደኛ ሰጥቶ ሊሆን ይችላል ወይ የሆነ ተርኒንግ ፖይንት አሳይቶ ሊሆን ይችላል ከዛ ነገር የወጣንባቸውና ምን ማድረግ አለባቸው እነዚህ እህት ወንድሞች? አንደኛ እግዚአብሔር እጁን የዘረጋ አምላክ እንደሆነ በጣም ይደንቀኛል። አዲስ አበባ ልደታ መድኃኔዓለም ካየው ልክ ስትገባ እጁን በሰፊው የዘረጋ መድኃኔዓለም ቀጥታ ይታያል። ሁሌ እንደዛ ነው እግዚአብሔር፣ ሁሌ እንደዛ ነው በቃ። እና እንዴት ነው ስትረቀው የራቀው በጣም 1000 ስቴፕ ና ሊሆን ይችላል 1000 እርምጃ ሊሆን ይችላል የራቀው እግዚአብሔር። ወደሱ ለመመለስ ያንን 1000 እርምጃ መራመድ የለብን ባይዘ ፊትህ ማዞርች የሚጠበቅበት ቆም አለ አጠገብ እና ጌታ ቅርብ ነው ብሏል ቅዱስ ጳውሎስ። እና በጣም ብዙ ሰው ኦብቪየስ ነው በጣም ብዙዎቻችን የራቅነው ርቀቱ በጣም ሩቅ ነው በቃ ከእግዚአብሔር የራቅንበት መንገድ። እኔ አንዳንዴ በጣም በቃ አሰበራለሁ። አሁን ጊዜማ ምናምን በጣም ደስ የሚል ፖስት ሲደረግ ውስጥ ምን ሆኜ ነው ግን እንደዚህ ከእግዚአብሔር የራኩት የሚሉ ወጣቶች አሉ። 6 ዓመት ሆነ ቤተክርስቲያን ከሄድኩ የሚሉ ሰዎች አሉ። 6 ዓመት ግን አይፈጅብህም ወደ ቤተክርስቲያን ለመመለስ። አይገርም? ምን በጣም ይደንቀኝ እሱ ነው። ከእግዚአብሔር ለመራቅ የወሰድከውን ጊዜ ለመቅረብ ደግሞ አይወስድብህም ማለት ሞመንት ተበቃለች። ያንን ስታምን አሁን ይሄን ሲሰማ ሰው ይነሳሳል ውስጡ በቃ ተስፋ ይሰማዋል። እግዚአብሔር የት ነበርክ እስከዛሬ የሚል አምላክ አይደለም። ረስቶልህ ማለት ምን አንተ ብታስተውሰው ማያስተውሰው ልክ እኮ ነው። እና አውቆም ይረሳልህ ማለት ነው። ስትመጣ እንደ አዲስ የሚቀበል ተዛይለም ያቺን በግ ሲፈልግ እኮ ስንት ተራራ ወጥቷል። ስንት ተራራ እንዴ በጣም ብዙ እረኛው ብዙ ነገር ሆኗል። ጭርሻሊ ጉድጓድ ተንጠልጥላ አገኛት። እግሯ ተሰብሯል። እንደ መግረፍ እንደ መቆጣት እንደ ማማረር በዝናብ በጭቃ የፈለጋት አምላክ ትከሻዋ ላይ ተሸክሞ መለሳት። ተሸክማት አስቡ። እና አንተ በድለው እሱ ይፈውሳል። አንተ አሳምመው ሐኪሙ እሱ ነው። ወይኔ አምላኬን በደልኩት ብለን እንሰበራለና ማለት እንዴ ነው። ከበዳይ መቼም ተበዳይ በጣም ይጎዳል። ያን ሁሉ የፍቅር ነገር አድርጎልን የፍቅር ተግባር አድርጎልን እስከ መስቀል ድረስ ታምኖልን ኃጢአት ስንሰራ ከሱ ተቃራኒ ይሄድ ነው። ይሄ መቼም ያሳምመዋል ኦብቪየስሊ በጣም ህመሙን ደግሞ ልናውቀው አንችልም እኛ። እግዚአብሔር አሁን በእኛ ኃጢአት ምክንያት ይሄ ትውልድ እንደዚህ በመሆኑ እነዚህ ወጣቶች እንደዚህ በመሆናቸው እኛም እንዲህ በመሆናችን የሚሰማውን ስሜት ሊገባን አይችልም። ግን መለስ ብለህ ደግሞ ምን አይነት ሰው ነኝ ብለህ የሚሰማን ህመም የሚገርም የተበደለው ራሱ ክርስቶስ መጥቶ ያክምልሃል። እና እጁን የዘረጋ አምላክ ሁሌም ለመቀበል ዝግጁ የሆነ አምላክ እንዳላችሁ አስቡ ነው የምለው። የመጀመሪያው ነገር በቃ እሱ ነው። በቃ እግዚአብሔር ቅርብ ነው። እግዚአብሔር ቸር ነው፣ መሐሪ ነው። ከምታስቡት በላይ እንዴት ነው ሆደ ቡቡ የምትለው ሰው አላ ስፍስፍ የሚሉ እናቶች እንግዲህ ከነሱ እናቶች በላይ ነው ካልኩ እንዴት ሊሆን እንደሚችል አስቡ። አንዳንድ ሰው በጣም ሩቅ ያለ ሰማይ ላይ ያለ በጣም ግሬስ የሞላው እግዚአብሔር ይሄ እንዴት ነው ዙፋን ላይ ተቀምጦ ትእዛዝ የሚያስተላልፈው አምላክ ማን ይመስለዋል? ግን ላንተ እሱ አይደለም ነው። እንደዛ ነው እኮ አምላክ። ግን ሞገሱን ሳይተው ደግሞ በፍቅር የታመነ አምላክ ነው። አስቡ እንግዲህ ከኃጢአተኞች ጋር ቁጭ ብሎ የሚበላ የሚጠጣ። ከዛ ጠየቁት እኮ ግራ ገብቷቸው ማንም አይቀርባቸውን ሰዎች። እነዛ ሰዎች እንግዲህ የመጀመሪያቸው ነው። የሆነ አይሁዳዊ መሰለ ሰው እንደ አይሁድ የለበሰ ሰው ስለዚህ ሳምራዊቷ እኮ አንተ አይሁዳዊ ስትሆን ሳምራዊት ከመሆን ከን ይሁዳ እንዴት ትለምናለህ ያለችው አይሁዳዊ ነኝ ብሎ ተዋውቋት ሳይሆን በአክሰንቱ በሚናገረው አክሰንትና ባለባበሱ አይተው እና ተአምር ነው የተባለው። ሄዶ ቀራጮችን አቅፎ ከሴተኛ አዳሪዎች ጋር ቁጭ ብሎ ሲያወራቸው ሳይው አይሁዶች ከደነገጡት በላይ በጣም የደነገጡት ኃጢአተኞቹ ናቸው። ግራ ገብቷቸዋል። የለማ እንደዚህ አይነት ሰው አይሁዳዊ ሆኖ የለም እና ቶች በረት ተወልዷል። ምን ከዚህ በላይ ምን አለ? የት ይቅረብህ ከዚህ በላይ ወዴት ይደለ? በአህያ ላይ ተቀምጦ መጥቷል። ዛሬ በምንነቃት አህያ ላይ
እና ምን እኔ በቃ አንድ ስቴፕ ነው እሱ። አሁን ምን መሰለህ እኔ እንደው ጌታ እንደው ነጻ ፈቃድ እኮ ሰጥቶን እኮ ነው አሁን የተቸገርነው እዚህ ጋር ነው። በቃ እግዚአብሔር እጅህን ኮትቶ በጣም ስለሚወድህ አሁን አባትህ ይወድሃል አልፈልግም ብለህ ከቤት ወጣ ፈልጎ ያመጣል እየቀጠቀጠም ቢሆን ያመጣል ባይዜ ከዛ ሊጠላ ምናምን የሚጠላ ይመስልሃል ምናምን ግን በቃ ስለሚወድህ አንተን ማጣት ስለማይፈልግ አንተ የሌለበት ቤት ውስጥ መኖር የማይፈልግ አባት ካለበት ጎትቶ ያመጣል። አባት ስለሆነ እግዚአብሔር ግን ነጻ ፈቃድ ሰጥቷል እንደፈለክ እንድትሆን። ስለዚህ ጌታው ይፈልጋለሁ ካላልከው በስተቀር እጅህን መንካት አይችልም። አይገርም ፈጥሮ አይደንቅም? ምን አይነት ፍቅር ነው ግን? እኔ ሰው እንዴት ነው ያለ ሪሞት ሮቦት ትፈጥራለህ? የለም እኮ እሱ ግን መቆጣጠር የለውም። በቃ ፈጥሮ ተወን ለራሳችን ነጻ ፈቃድ አለና መጥቶ አቅፎ ጎትቶ እንዳይወስድህ አትፈልግም። ከፈለክ በጣም ቅርብ ነው። ፊታችሁን ካዞራችሁ ቅርብ ነው። እና አንደኛው እሱ፣ ሁለተኛ የንስሐ አባት ያዙ። በጣም ህይወት ላይ በጣም ትልቅ ዲፈረንስ አለው። እግዚአብሔር የምታናግሩበት የእግዚአብሔርን ፈቃድ የምታውቁበት ምንም ነገር ሲፈጠር ደውሎ አባት የምትለባቸው ገብቷል። ሰው በጣም ብዙ የንስሐ አባት የለው ሰው አለ። በጣም ብዙ ያ ማለት ንስሐ ማይገባ ሰው ማለት ነው። ንስሐ ደግሞ እንዴት ሂል እንደሚያደርግ ታውቃለና ከዚህ ከጨለማ ህይወት ከዚህ በጣም ከራቀ ህይወት ለመውጣት እግዚአብሔር እንደሚፈልገን እንደሚወረን ማመን የንስሐ አባት መያዝ ንስሐ መግባት እንዴትም ብላችሁ ስገውደም ደግሞ አንዴ ተቀበሉት። እኔ ሁሌ ነው ምለው እዚህ ምድር ላይ ያልሞከርነው ነገር የለም። ያልሞከርነው አዲስ ነገር የለም። ጥሩ ስልኮች ሲባሉ ይገዛ ናቸው። ምን የተለየ ነገር አለ? ምግብ ቲክቶክ ላይ አይተን ያልሞከርነው አይደል? አዲስ እንዲ ሬስቶራንት ተከፍቷል ተብሎ ስናሳድን እና አዳዲስ በቃ ልብስ ፋሽን ጫማ ምን ያልሞከርነው አዲስ ነገር የለም። ባይዘይ አቅሙ ስለሌለ ነው። አቅሙ ያላቸው ሰዎች ደግሞ ገዝተው አይተናል፣ ባይናችን አይተናል። ቢያንስ አሁን ደግሞ ስጋው ደግሞ ሞክሩት እስኪ። በቃ ብዙ ህይወት አይተናል። የዘፋኞቹን ህይወት ዘፋኞቹ አሳይተውናል። የአርቲስቶቹን ህይወት አርቲስቶቹ አሳይተውናል። የሀብታሞቹን ህይወት የሀብታሞቹ አሳይተውናል። አንተም ብትሆን ሰውየው ከኖሮ በላይ ምንም የተለየ ነገር የለውም። እስኪ አሁን ደግሞ ስጋው ደግሞ መቀበል እንዴው እስኪ ዝም ብለህ እውነት ለመሞከር እንዴት እንደሚቀይርህ ታያል። እንዴት ሰላም በትንሹ ነገር አሁን ያልከውን ሀሳብ እንደው አቋረጥኩ ይቅርታና ለማጠንከር ምናልባት ሰሞኑን ሚዲያዎች ላይም አይተ ሊሆን ይችላል። በጣም ትላልቅ ሚዲያ ላይም በተለይ በማህበራዊ ሚዲያም ተጽዕኖ የሚፈጥሩ ልጆችን ሌሎችም አይተ ከሆነ አስራት ማውጣት ከጀመርኩ በኋላ በህይወቴ ላይ ትልቅ ለውጥ አየው የሚሉ ብዙ እህት ወንድሞችን አይተናል። በአስራት ትልቁ ነው ወይሲያን እንግዲህ አስተምራ የምታበቃው ለስጋው ደሙ ነው አይደል? እሱን ደግሞ ምንድን ሊያመጣ የሚችለው የሚለውን ነገር አስበው። አንዳንዴ የማትገምታቸው እህት ወንድሞች በጋብቻቸው ቤተክርስቲያን አድርገው ስጋው ደሙን ተቀብለው ስታይ በጣም ሾክ ታደርጋለህ። በቃ የሆነ አላደም ጀጅ የምናደርገው ነገር አለ። ቅድም መጀመሪያ ላይ ያነሳነው ነገሮችና እንሞክራቸው የሚሉት ነገሮች በጣም ስለሚያስደንቀኝ ነው። ብዙ ጊዜ ሁሉን ነገር ሞክረናል፣ ሁሉን ነገር አይተናል። ለምሳሌ ዶክተር አልማዮ ዋሴ የሆነ ጊዜ አንድ መድረክ ላይ ተናገሩት። በተለይ ኢትዮጵያ ውስጥ ያለውን ይሄ በቃ ምን ያልሞከርነው ነገር አለ አሉ። ያላደረግነው ነገር ሰው ዘግዝቀን ሰቅለናል፣ ህጻን ልጅ ገለናል፣ ሰው አርደናል። ምን እግዚአብሔር እንዴት ከዚህ እኛ ሊያጠፋው እኮ ብዙ ምክንያት አለው። እንደዛው እንደተባለው እስቲ ያልሞከርነው ነገር የለም። ከምግብ ያለፈ መዝናናቱን፣ ማየቱን፣ ሀሜቱንም ሁሉ ነገር አይተነዋል። በጣም ትንሿ ነገር ደግሞ እንሞክራት የሚል ሀሳብ ነውና ቅድም ስታነሳው ምን ትዛለኝ በተለይ ንስሐ አባት ብዙ ጊዜ ብዙዎቻችን ምናልባት እዩ አንተም የሆነ ልታወራው ፈልገክ የምታወራው ሰው አታጣቅም። አንዳንድ ጊዜ የሆነ ጉዳዮች የሆነ የምታማክረው ሰው አታክ ለምሳሌ በህይወት ሊሆን ይችላል። ብዙዎቻችን በትዳር በስራ ተበላሽቶብን ምናምን ለሰው ብናወራው ሰው ምን ይላል ብለን የምናስባቸው፣ ግን ንስሐ አባት ቢኖረን ደግሞ አንደኛ ውስጣችን ይተነፍሳል፣ ብዙ መፍትሄ እናገኛለን። እና እንደዚህ አይነት ልምዶች በጣም መምጣት አለባቸው ብያስባለሁ። በጣም አሁን ይሄንን ሲሰማ ሰው አረ ዛሬ ካህናት ምናምን ሊል ይችላል። እንደው ዲያቆን ሄኖክ ኤሊ አንድ ጊዜ ሲል ከሰማው ሰይጣን ሊያጠፋ ሲፈልግ ካህናት እንድጠላ ነው የሚያደርግ። አድንማ መቼም ካህናትን ከጠላ በዚህ እነሱም ሰው ናቸው እንዳንተ። ከዛ ማወቅ ያለብህ ነገር ደግሞ ካህናትም የንስሐ አባት አላቸው እንዳንተ ንስሐ ይገባሉ። በነገራችን ላይ ማወቅ አለብህ። እና ይሄ እንዲህ ነው በአንድ ሰው ኤክስፒሪየንስ ምክንያት አሁን ብዙ ካህናትን ጀጅ የሚያደርግ ሰው አለ። ብዙ የንስሐ አባት እንዲጠይቁኝ እንዲያርጎ ብሎኝ ምናምን የሚል ሰው በቃ ኦብቪየስሊ ታዲያ ሰይጣን በሱ ካልፈተነ በምን ሊፈተነ ነው ታዲያ? ጥለኸው እየመጣህ እኮ ነው ማለት እዛ ጥለኸው አንተ አታዋጣኝም እግዚአብሔር የሚያዋጣኝ ብለህ ስትመጣ ያለው ብቸኛ አማራጭ በዛ ሰውዬ ሊፈተነ ነው። አንተ ምን ያርግህ ታዲያ? እና ኦብቪየስ ነው በቃ በንስሐ አባት መፈተን ያለ ነገር ነው። እኔ ይሄን ማወቅ አለባችሁ። በንስሐ በምንም ሰው ትፈተናለህ። በምንም ሰው
ቤተክርስቲያን ውስጥ ማአት ፈተና ነው ያለው። እቺ አስደንግጠን ብርግግ ብለው ወርቀው አሁን ንስሐ አባት ላለመያዝ ትክክለኛ ምክንያት አሳማኝ ምክንያት አድርጎ የሚቆጥሩ ሰዎች አሉ። እኔ ደግሜ ንስሐ አባት ገባ ያ የንስሐ አባት አንተን የበደለ የንስሐ አባት እኮ ንስሐ ገብቶ ስጋው ደግሞ ተቀብሎ መንግስተ ሰማያት ይገባል። አንተ በሰውየው ምክንያት በዛ ካህን ምክንያት በቃ ጠፍተሃል። እግዚአብሔር በነገራችን ላይ በአንተ ምክንያት ነው የጠፋው፣ ንስሐ አልገባም። ስለዚህ መቼም አንድ ካህን እንትን ብሎበት ነው ምናምን ብሎ የሚያስተባብልልህ አምላክ እንዳይመስል በነገር ማወቅ አለብህ። ይሄንን የለም እንደዚህ መንግስተ ሰማያትን አትወርስም። ንስሐ ካልገባ ስጋው ደግሞ ካልተቀበልክ አትወርስም መንግስተ ሰማያትን። በምድር ያለው ህይወት መቼም መልካም አይሆን። እኔ እነሱ ሰላም ሆኖ ህይወታችን እኔ አሁን በጣም ጠይቅ የምፈልገው ነገር ችግር እኮ ነው። ቲክቶክ ላይ የምናየው ነገር እኔ አሁን ማን ነው ሰላም የሆነው በዚህ ጊዜ ደስተኛ ነኝ ሆና የሚል መልእክት አይቻለቅ። በሚያሳዝን ክላሲካል ማን ነው እንደኔ ብቸኝነት የሚሰማው ማን ነው እንደኔ እንትን ምናምን እኔም ሳይለንት ሪፖስትድ ምናምን ነው እንጂ እኔ ሰላም የሆነ ሰው አግኝቼ አለቅ። እና ምንድነው ስጋው ደግሞ እንድትተው ያደረጋችሁ? የሚያጓጓ ህይወት እኮ የለም። እኔ እንኳን ቢሆን አሁን ድሮ ምን መሰለ ነገስታት ሰማዕታት ከመሆናቸው በፊት ቃል የሚገባላቸዋል። አሁን ጌታችን እንኳን መድኃኒታችን ክርስቶስ ሲፈተን የተፈተነው እኮ በጣም በትልቅ ድንጋዩን ዳቦ በራቡ 40 ቀን ሲጾም ዳቦ አድርጎለታል። አልበላም። የሀገርን ሁሉ መንግስት ይሄን እሰጥሃለሁ ብሎታል። የሚያታለ ነገር ሰጥቶታል። አሁን እኮ ሰይጣን እንኳን ቃል የገባልን ነገር የለም። ባይዚ በጣም የደነቀኝ አንድ አባት ሲሉ ይሄ ትውልድ እኮ በጣም ያሳዝን ነው። ሰይጣን እንኳን የናቀው ትውልድ ነው። ምክንያቱም አሁን ሰይጣን መፈተን አይጠበቅበትም። እኛን ኦሬዲ ያረግነው ነው እንዴ በቃ እኛ ኦሬዲ ያረግነው ነው። ስራ ፈቶ ቁጭ ብሏል። እውነት ገና አልፈተነንም እኮ አለፍ ነው እንዴ በቃ እሱ እኔ እንደውም አንድ አባት የሆነ ታሪክ አለ በጣም የሚደንቅ እንትን እያለ ሲገባ ወደ እንትን ያገኘዋል ቆሞ ሰይጣን ምን እያረክ ነው ይለዋል። አይ እኔ እዚህ ነኝ እንደምትፈትን ነበር ማቀው ገዳም ገብተህ ምን ታረጋሽ ይባል ባቱን የአንድ መነኩሴ ባት ምንም ሳልለው ራሱ እያረገው ነው ኃጢአቱን ምንም ሳልለው እያረገው ነው ኃጢአቱን ሰውየው ምን እሰራለሁ እኔ እኮ አላማዬ እቅዴ ሰውን ኃጢአት ማሰራት ወደ እግዚአብሔር ጀርባውን አሰጥቼ ከዛ በሲኦል ከኔ ጋር እንዲቃጠል ማድረግ ነው። ራሱ እያረገው ነው ምንም ሳልለው አለ እና ሰይጣን የናቀው ትውልድ ተቀየን ምን ብሎ ማለት እና አልኩ እነ ቅድስት አርሴማ እነ ቅዱስ ጊዮርጊስ ቃል የተገባቸው ነገር ገድላቸውን ገብተህ አንብበው ማለት እኔ አሁን በሆን በቃ እኔ አይፈትነኝ እግዚአብሔር ነው ገብቷል ባያጓጓል እንዴ በእነዚህ ሁሉ ሾመሻል ይሄን ሰጥሻለሁ ምን ያላላት ነገር አለ። ቅዱስ ጊዮርጊስ ምን ቃል ያልተገባለ እገላሃለሁ ብሎ ቆር ነው አሁን እገላሃለሁ እኮ በጣም ገላል ነገር ነው ማለት ከዚህ ኑሮ ገላግለኝ ነው ሰማዕትነት ይሻላል ትላል። ግን እነሱ መጀመሪያ የሚያጓጓ ነገር ቃል ተገብቶላቸው እኔ ሰይጣን ምን ቃል ምን አሳይቶን እንደሆነ እግዚአብሔር የለም እኮ እሱም የለም በኑሮ እየተሰቃየ ከዛ ጭራሽ እግዚአብሔር እንርቅ እንዴት ይሆናል? ሰው በምድርም በሲኦልም ለመቃጠል እንደዚህ ቆይ ተፍ ልበል የሚለው እኮ ይገርማል እውነት። እኔ አሁን ከስጋው ደግሞ ርቀ የቤት ኪራይ እንድከፍል አድርጎልሃለሁ እኔ በሽ ይሄንን ጥያቄ ነው መጠየቅ የምፈልገው። በቃ ሰው አሁን የሚመርጠው ህይወት አለ አይደል? ሁላችንም እንመርጠው ህይወት አለ። በቃ ማስገደድ አንችልም። ባይዘይ አሁን እያስተማርን ያለ ነው ግዴታ አይደለም። በሚዲያም በምንም እየሮጥን ኩልማና እኮ ነው ሌላ ነገር ዳኑ ብለን ሰው እንዴት ዳን ተብሎ ይለመናል? አስብ እንግዲህና አይ ይሄ የኃጢአት ህይወቴ መኪና ሰጥቶኛል፣ ቤት ሰጥቶኛል፣ እያኖረኝ ነው እስከ ህይወት ፍጻሜ ድረስ የሚሆን ገንዘብ ሰጥቶኛል፣ የሚያጓጓ ህይወት አለኝ ብሎ የሚመልስ አንድ ሰው በእርግጠኝነት የለም። እኔ መናገር የምችለው ነገር ሁላችንም የሆነ ስቃይ ውስጥ ነን። ገንዘብ ያዘውም ሰላም የለውም ወይ ከባለ ትዳሩ ጋር ይጨቃጨቃል ወይ ልጆቹ ያሰቃዩታል። በጣም ጥሩ ቤተሰብ ምናምን ያለው ሀብታም የሆነውም ልጅም ደግሞ ባዶነት ይሰማዋል፣ አይግባባም ከሆነ ሰው ጋር። ፐርፌክት የሆነ ህይወት የሚኖር ሰው የለም። የሌለው ከስጋው ደም የራቀ ሰው ጋር ነው የምልህ። ይሄንን ታዲያ ምንድን ነው ያራቀ ማለት ምን አይተህ ነው? በቃ ስለዚህ አይሻልም ከመጉደል ነው። እውነት አይመረኝ ነው እንደው ጥቅመኛ እንኳን ብንሆን እኮ አይደለም። ምን ሰው አሁን ለራሱ የሚያስብ ራሱ የሚወድ ይመስላል፣ ግን አትወድም። ማሳየው ምንድነው ካልከኝ ስጋው ደም እየተቀበልክ አይደለም። ምክንያቱም ከሞትክ በኋላ አትወዶም ራስህን። ሰው ራሱ ላይ ራሱ ጨክኗል። እንደዛ ነው የሚሰማኝ እንዳላረዘም። በጣም አሪፍ ሀሳቦችን ኦልሞስት ብዙዎቹ እንደውም ገባ በጣም እያለ ስለዳሰስ ናቸው። የተወሰኑ ሀሳቦች ቀርቶኛል፣ ግን አጫጭር ጥያቄዎች ለመጠየቅ ያክል ማለት ነው። አውርተናል። ለምሳሌ
ከእግዚአብሔር ርቀን የሚደርስብንንም የምናገኘውን ነገር አይተነዋል። እስቲ እግዚአብሔር እንዴት እናገኘዋለን? በስሜት ወይስ በእምነት? ባጭሩ በእምነት ነው። በእምነት በስሜት የሚገኝ አምላክ የለም። ስሜት ጊዜያዊ ስለሆነ ስሜታዊ ሊያደርግህ ይችላል፣ ግን በስሜት የምታገኘው እግዚአብሔር የለም። እኔ በጣም ማሳሰብ የምፈልገው ነገር እግዚአብሔርን እንደመፈለግ እዚህ ምድር ላይ ደስ የሚል ነገር የለም። ማለት ላታገኘውላት ይችላል፣ ግን በመፈለግ ራሱ አሁን ኦግስቲን ይላል ጌታዬ ሳላገኝህ እንኳን አንተን በመፈለጊ እንዲህ ደስ ካለኝ ሳገኝህ እንዴት ልሆን ይላል። እውነት በቃ አድቬንቸሩ ደስ ይላል። የሆነ ቦታ ስታገኙ፣ የሆነ ቦታ ስታጣው በጣም እኮ ውብ አምላክ እኮ ነው። በጣም ውብ ጌታ፣ እውነት የሚናፈቅ እንቅልፍ ማያስተኛ። በቃ አንዳንዴ ቁጭ ብለህ ስታስብ ግራም ያጋባን ምን አይነት አምላክ ነው። በቃ ማንኝ እኔ እንደዚህ ያደረገልኝ ምናምን የምትለው አምላክ ማለት ነው። በጣም ብዙ ሰው ስሜታዊ ነው። በጣም በስሜት የሚነዳ ሰው ነው ያለው። እኔ አንዳንድ ጊዜ አስባለሁ፣ ካስተዋልኩ አብዛኞቹ ቪዲዮዎቼ ተቆራርጠው የሚወጡ ናቸው ከፖድካስቶች ላይ ምናምና። አንዳንዶቹ በጣም ሚሊየንስ ቪው ምናምን ይኖራቸዋል። ኮሜንቶቹን ገብቼ ሳነባቸው በጣም ብሶ ተነክቷል። ግን የሆነ ሳሊ ተዝሪኝ ኦብቪየስሊ ስክሮል አርገዋል። ስክሮል ላይክ አርገ ሼር አርገ ኮሜንት ጽፈ በእርግጠኝነት እዛ ጋር አቁሞ ስልኩን ዘግቶ ወደ እግዚአብሔር የሮጠ ሰው እኔ በጣም ትንሽ ፐርሰንት ነው። ይሄ ጀጅ እያደረኩ አይደለም። ስክሮል አርገው በቃ ሌላ ቀልድ ደግሞ እያየው ተነክቷል እኮ ሰው ማለት ጊዜውን ሰጥቶ ኮሜንት እስኪጽፍ ድረስ የአባቶቻችን የመምህራኖቻችን ቪዲዮዎች ምናምን ስታያቸው በጣም በቃ አያስከትለውም። ግን አንዳንዴ በስሜት መነካት ወደ ትክክለኛው እንትን እኮ እሱ ነው ትክክለኛ መነካት አይደለም። የስሜት መነካት ነው እሱ፣ እውነተኛው መነካት አይደለም። አንደኛ መነካት አንዴ መነካት የሚባል ነገር የለም። አሁን በዚህ ዘመን እውነቱን ለመናገር እኔ እንደ ድሮ አባቶቻችን የሆነ እንደዚህ አይነት ለውጥ ምናምን የለም፣ አይኖርም፣ አይገኝም። በጣም ብዙ አባቶች እና አባንጦስን ስታይ አንድ ቃል እንግዲህ ሰው ወንድሙ ላይ ሊፈርድ ሊካሰስ እየሄደ ነው በቅዳሴ መሀል ነፍሱን አሳልፎ የሚሰጣት የሚል ቃል ሰማ፣ ቀረ። ኦብቪየስሊ አሁን እንደዛ አትሆን ለመሰለ በጣም ብዙ ትራሽ አለ አይምሯችን ውስጥ፣ ብዙ የሰማናቸው ብዙ ውስጣችን በቃ ተደንደን ነው እና ያንን ራሱ ገና እንትን እስኪል ድረስ እስኪያስገሳን ድረስ እስኪወጣ ድረስ መደጋገም ነው ያለብህ። ያንን ስሜት ከቻልክ የተሰማህን ያንን ቃል ደጋግመህ ስማው፣ ካልቻልክ ወደ ሌላ ነገር አትሄድ ነው። እኔ የምልህ እሱን ነው በቃ። ምክንያቱም ሰውነት ይለምዳል። የሆነ ሳለ አልቅሰሃል እኮ በስንት መዝሙር አልቅሰናል እኛ። ከዛስ አሁን ከስንት በጣም ሚሊየንስ ፕሮዳክሽን ምናምን ከወጣባቸው ፊልሞች በላይ ብዙ ሚሊየን የታዩ መዝሙሮች የሉ። በዚህ ዘመን ደግሞ መጥቀስ እንችላለን እኮ በጣም እና 30 ሚሊየን ሰው አሁን የአቤል መክበብን መዝሙሮች ተመልከታቸው። ወንድማችን በጣም ድንቅ ዘማሪ ነው፣ የማይወደው ሰው የለም። በወጣ ቁጥር ቫይራል ይወጣል ምናምን። 30 ሚሊየን አይቻሉ። ለምሳሌ 30 ሚሊየን ሰው ንስሐ ገብቶ ስጋው ደግሞ የተቀበል ይመስላል? የለም። የጴጥሮስ አይነትም ባይልም እሱን ነው ማለት በቃ ያን መነካት ጌታን ማየት የለም። እሱ እኮ ተነክቶ ብቻ አልቀረም። በነገራችን ላይ አሁን አንድ አምርሮት አልቅሶ የተመለሰ ሰው ይመስላችኋል? ጴጥሮስ እንደዛ አይደለም። አምርሮ አለቀሰ። ከዛስ ተስፋ ቆርጦ እኮ አሳ ማጥመድ ጀምሮ ነበር። በነገራችን ላይ ከዚህ በኋላ አሳ ላጠምድ እሄዳለሁ ብሎ 3 አመት ሙሉ ለጌታ ብሎ የተወውን ስራ ሄዶ የዮሐንስ ወንጌል መጨረሻ ላይ ማንበብ ትችላል። እያጠመደ እኮ ነው ጌታውን ያየው። እዛ እየሮጠ ሄደ እሳት ዳር የካዶን አምላክ እዛው እሳት ዳር ደግሞ እንዲክሰው። ከዛ ሲደርስ ምን ያርገው? ክዶታላ። ወደ መቃብሩም የሮጠው እኮ እሱ ነው። በጣም ይገርማል። ወንጌሉን ስታንበው ምን እንደሚል ታውቃለህ? ለመላእክቱ ነግሯቸዋል፣ ለሴቶቹ ጴጥሮስና ሐዋርያትን አላቸው። ሐዋርያትን ቢላቸው ኑ ብሏቸዋል ቢል ጴጥሮስ ወደ ኋላ ይላል በእርግጠኝነት። ክዶታላ። እንዴት ብዬ አይኑን አየዋለሁ። ከዛስ አይሰማይ ጥፋተኝነት ስሜት ተቀብያለሁ ሊሎ ሲፈልግ እኮ ነው ጴጥሮስና ሐዋርያቱን ጥሯቸው ነገሯቸው። አዛ አየው በቃ እንዳጠፋ ገብቶታል። አንገቱን ደፋ። የሆነ ልጅ ስምዖን ትወደኛለህ አለው። እንደወደህ አንተ ታውቃለህ ብሎ ከዛ በጎቼን ጠብቅ ግልገሎችን አሰማራ ሲሉ አስበው እንግዲህ የጴጥሮስ የሥራ ልምድ እኮ መካድ እኮ ነው። ከዚህ በፊት ያለው አሁን አንተ እዚህ ሚዲያ ላይ የሆነ ጊዜ 3 ካሜራ ሰርቆ ታስሮ 3 ወር ምናምን ታስሮ የወጣ ሰው ትቀጥራል እንዴ? አበድክ እንዴ? ጌታ እንደዛ ነው ያደርገው ማለት 3 አላውቀውም ጭራሽ መጨረሻ ሰውየውን አላውቀውም ያለው ሰውዬ ከትንሽ ቀናት በኋላ እየነገረው ከ3 ቀናት በኋላ ነግሮት
ከዛ አየው ይላል ደግሞ በጣም ይገርመኛል እኮ ኢየሱስም ዞር ብሎ ተመለከተ ይላል በአይኑ ንስሐ ሰጠው ተገጣጠሙ ልክ 3 ክዶ ሲጨርስ አይን ላይ ተገጨው እንዴት ሊያመው እንደሚችል አስብ ጴጥሮስ ያንን ጴጥሮስ ነው ተወደኛለሁ ይብልስጥ ማለት ለሌላ ሰው እንደማትወደኝማ ኦብቪየስ ነው ጭራሽ 3 ክደኝ አሁን የሚል ሰው አጣቀም አንተ እኮ በቃ ከዚህ በኋላ እንዲ ጓደኛዬ ነው በጀርቤ ምናምን ግን አይደለም ጥያቄ ጠይቀው ድጋሚ ፕሩፍ እንዳይረግ ጌታዬ በወድህማ መቼ አሳልፌ ሰጠ ነበር አይደለም ያለው አሁንም ፍቅር አለው ስለዚህ እወድሃለሁ ሲለው እንደወድ አንተ ታውቃለህ ሲለው ኃላፊነት ሰጠው አንተ ከሃዲውን ጴጥሮስ ማለት በግ ሰጠው እኛ ላይ ሾመው እና እስኪ አስበው ክርስቶስ እንደዚህ አይነት አምላክ ነው በጣም ብዙ ማለት ይችላልና ስሜታዊ ምናምን መሆን እንትን አይልም ኮንቲኒዩስ አይደለም እውነተኛ ለውጥ ለማምጣት ያንን ስሜታዊ ያደረገን ነገር ደጋግመህ አድርገው እስኪ ወጋ እና አንዳንድ ሰዎች ምን መሰለህ ኦገስቲን እኔ በጣም ይገርመኛል እንግዲህ ብዙ አሁን እሱን መጣቅሰው እንደዚህ አይነት ህይወት ላይ በጣም ስላለፈ ነው 30-40 አመት ሁሉ በዝሙት ግን በጣም በብዙ ኃጢአት ግን በእያንዳንዱ ቀን ውስጥ ደግሞ እግዚአብሔርን ሲፈልግ የኖረ ሰው ግን መጨረሻ ላይ አገኘው ክርስቶስን በቃ ገብቷል 30 አመት ፈጅቶበታል ይሄን እግዚአብሔርን ለማግኘት እሱ ብዙ አመት እና ምን አለ መሰለህ ህይወትን የሚሰጠኝን ሞት እየሞትኩ ነው አለ ሞት አለው ማለት ነው ፔን አለው ማለት ነው ቆዳ ስትቀይር ስትታከም ገብቷል ልትድን ነው የምትድነው ግን በአንድ መርፌ ነው ከተባልክ ስለዚህ መርፌው ያማል ከዛ አንተ ግን መዳኑን እያሰብክ የመርፌውን ፔን ተቀበሏል አሁን በጣም ብዙ ቃል እግዚአብሔር መስማት የማይፈልገው መነካት የማይፈልገው ለምሳሌ ቅድም እንዳልኩ ሉዝ ማድረግ ያለበት ነገር አንደኛ ሁለተኛ እዚህ ምድር ላይ በጣም የሚከብደው ስሜት እስከዛሬ የኖርክበት ህይወት የኖርከው አመለካከት በቃ ህይወትን የቀጠልክበት አመለካከት ልክ አይደለም መባል ሰው አይፈልግም ለምን ከአዲስ ነው ፈርሰ የምትሰራው ብዙ ምትሆነ ነገር አለ ለዛ ያንን በቃ ሰው መልቀቅ ስለማይፈልግ መነካት አይፈልግም እኔ እኮ እግዚአብሔርን ወደዋለሁ በጣም ብዙ ኦብቪየስ ነው እኔ ጀጅመንታል አይደለም በዚህ አውቃለሁ ማንም እግዚአብሔር የማይፈልጉ ሰው የለም በነገራችን ላይ ብዙ ምትላቸው በጣም ወጣ ያለ ነገር የሚያደርጉ በጣም ብዙ ሰዎች እውነት ናፍቆት አላቸው ውስጣቸው ይሄን በጣም እረዳለሁ በጣም ብዙ ወጣቶችን እረዳቸዋለሁ ግን ፕራክቲካል ነገር ማድረግ ያቃታቸው በጣም መነካት ያቃታቸው በስሜት ስለሆነ ነው እግዚአብሔር የምንፈልገው ወይ ደግሞ የሆነ the right time እንፈልጋለን ሬዲ መሆን እንፈልጋለን ቤተክርስቲያን ለመሄድ የሆነ ችግር እንፈልጋለን በጣም ብዙ ሰው በቃ ጸበል የሚሄደው ሲታመም ነው ቅድም እንዳልኩ ብዙ ቅዱሳን ጋር ቤተክርስቲያን የሚሯሯጠው ብዙ ሰው ብዙ ወጣት እኮ መቅደስ ምን እንደሆነ እኮ ያውቃል ከውጭ ተሳልሞ እንዲህን አሳኪልኝ ወይ ስለቱን ተስሎ ምናምን የሚመለሰውና በስሜት የምናገኘው እግዚአብሔር የለም ምክንያቱም ስሜት ጊዜያዊ ነው ስሜት ተለዋዋጭ ነው ስንት አይነት ስሜት ነው ያለው ኢሞሽንስ እንኳን ከ6 በላይ ናቸው እና በዛ ውስጥ ያለ አምላክ ደግሞ አይደለም እግዚአብሔርና በእምነት ነው በጣም ጥሩ ሁለት ሐሳቦችን ላንሳና እንደው ጊዜን ላለመሻማት እግዚአብሔር ነጻ ፍቃድ ሰጥቶናል ለምሳሌ ጠይቁ አንኳኩ ይከፈትላችኋል ይላል ጠይቁ ይሰጣችኋል ለምኑ ይሰጣችኋል ይላል ጸሎት እንድናደርግ ለምሳሌ ከዚህ በፊት የነበሩ አባቶች ቅዱሳን አባቶች በጸሎትና በስግደት ያልተሻገሩት ነገር የለም ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወርቃማ ዘመናት ብለን የምናነሳቸው ጊዜያቶች አሉ የተሳቱ ቅዱሳን ጊዜ የቅዱስ ላሊበላ የሰሯቸው ጊዜ እንደ ቤተክርስቲያን ወርቃማ ዘመናት የሚባሉ ናቸው ያ ዝም ብሎ የመጣ አይደለም በጸሎት በስግደት በብዙ ነገር የመጣ ነው ተሻግሮታል ያንን ጊዜ ጸሎት ፓወሩን አይተናል ቀደምም ብለናል ለምሳሌ በጸሎት በዚህ ዘመን እንኳን አንድ ጊዜ አንድ መምህር በዚህ ዘመን እኮ በጣም ብዙ ታምረ ማርያሞች እየተጻፉ ነው ብለዋል ሚዲያ እንትን መጽሐፍ ላይ ስላልወጡ ነው እንጂ ብዙ ታምረ ማርያሞች አሉ ብለዋልና እነዛ በጸሎት ኃይል የመጡ ናቸው በስግደት በጾም ኃይል የመጡ ናቸው ጸሎት እያደረግንም አንሰማም ለምንድን ነው ጸሎት ስናደርግ ማንሰማው የሚል ሐሳቦችን ማንሳት ፈለኩኝ ለምንድን ነው ማንሰማው ጸሎት ስናደርግ ብዙ ምክንያቶች አሉት መጀመሪያም ምንድነው እየጸለይክ ያለው ነገር በጣም ማተር ያደርጋል ቀደም እንዳልኩ እግዚአብሔር ለጥቅም ብቻ የምትፈልገው ከሆነ እሱም ታው እግዚአብሔር በሄድኩበት ነው የምናገረው እንግዲህ ያው ሁሉ ሚዲያ ላይ ያለው ኦዲየንስ በጣም ስለሚለይ ሰምቶት ላይሆን ይችላል እንጂ እግዚአብሔር የኤቲኤም ማሽን የሚመስለው ሰው አለ በቃ ካርዱ ደግሞ ጸሎት ማለት ከዛ ታስገባለህ የሆነ ገንዘብ ካልሰጣ ማሽኑን የሚደበድብ ሰው አለ በቃ አይሰማም ምናምን የምትለው ማለት ከእግዚአብሔር መፈለግ የነበረበት ነገር መጀመሪያ እሱ አልነበረም አሁን እየጸለይክ ያለው በእርግጠኝነት ጸሎቴ አይሰማም ያለው ሰው
ስጋው ደሙን መቀበል ፈልጌ እንዲፈቅድልኝ እንዲያስችለኝ ካለብኝ በሽታ ካለብኝ ህመም ካለብኝ ኃጢአት እንዲያወጣኝ ጸልይ አልሰማኝም ያለው የለም በፍጹም የለም ነው ማለት ይሄ በጣም እርግጠኛ መናገር ይችላል ወይ ታሞ መዳን ፈልጓል ወይ የሆነ ብር ፈልጓል ልክ አይደለም እኮ ይሄን ልክ አይደለም ያልኩ አይደለም በነገራችን ላይ ከዛ ወይ የሆነ ቤተሰቡን ብቻ ብዙ ሁሉ ነገር ኤክስተርናል ጉዳይ ነው መጀመሪያ ምጥለምኑትን አታውቁም የተባለን ሰዎች ነን እኛ ቅድም እንዳልኩ መጀመሪያ ያስቀድመ ጽድቅና መንግስቱን እሽለት ለእግዚአብሔር እሱን ፈልግለት ሌላውን ይሰጣል ቅድም ለዛ ነው እምነት የሚባለው ነገር ብዙ ሰው እግዚአብሔርን አያምነው ይስለወጣ ስለገባ ጧት ማታ ስለገባ ምናን ይመስላል እየኖረ ያለው እውነት በቃ ስለሰራ ይመስላል እንዴ ያራ የእንጀራ ጉዳይ ነው ምናን የሚል ሰው እግዚአብሔርን እንዴት ትቼ ምናን የሚል ሰው አለ አይደል እና አስቀድመ ጽድቅና መንግስቱን እሽ ከዛ ይጨመርልሃል ትሰማለህ ከዛ በቃ ይሄ መጀመሪያው መስፈርት ነው ሁለተኛ እግዚአብሔር የማይጠቅምህን ነገር አይሰጥም በቃ አይሰጥም አባት ነው አንተ ልጅ ስለት ካልሰጠኝ ቢል ተሰጧል የሆነ ምድጃ እሳት ካልነካው ብሎ ከልከለው ልጅ ቢንፈራፍር ተሰጧል አንድ አመት ያለቅስ አሰጠው እውነት እንዴት በቃ እሺ እንግዲህ በቃ ያለቀሰው ምናምን ብለ ፍም አታስይዘውን በእጁ ሲያድግ ይገባዋል ተላላረ አይደል በጣም ብዙ ወጣቶች ለምን እንደከለከልኩ ለምን እንደዚህ እንዳረኩኝ ምናልባት በራሱ ጊዜ ደግሞ አቃጥሎት ያ ነገር ሲመለሰው አሁን እሱ ነው ዲፈረንሱ ለሌ የነበረው ምንድነው እግዚአብሔር ጸሎትህን ያልሰማበትን ነገር ምክንያት በሁለት ምክንያት ነው የሚያስረዳ መጀመሪያ አሁን እንዳልኩ ይከለክላል በቃ ይከለክላል ስታድግ ይገባል ነው የሆነ ቀን ይገባል ለምን እንደ አቤት እግዚአብሔር እንኳን ማሰጠ ያንን ገንዘብ ያን ያግኝቸው ቢሆን ኖሮ ምናምን ምትልበቀን ይመጣል ለምን ያንን ገንዘብ የፈለከው ምናልባት የሆነ ነገር ለመግዛት ለመዝናናት ምናምን ይሆናል አሁን እናት ታማብህ ያኔ ሰጥቶ ቢሆን ኖሮ ያኔ ያጥፍተዋል ገንዘቡን ገብቷል ምክንያቱም አሁን ሲሰጥ ደግሞ አንድ ይገባል ወይም ደግሞ ካልሰጠው ወር ሰምቲንግ ብቻ ይገባል ሁለተኛው ደግሞ ሰጥቶ ያስተምራል ይሄ በጣም በቃ እንዳይሆንብን መጸለይ ያለብን ነገር ሰጥቶ ማስተማር ማለት በጣም ከጨቀጨቀው እግዚአብሔር ለምኞት አሳልፎ ይሰጣል መጥፊያ ሊሆን ይችላል በቃ ጠፍተህ ትማራለህ ተሰብረህ ትማራለህ በጣም ብዙ ሰዎች ያውቃሉ ለምን ሰጠኝ የሚሉ ሰዎች ደግሞ አሉ ስለዚህ አሁን እግዚአብሔር አይሰማኝ የምትሉ ሰዎች ለምን ሰማኝ የምትሉ በቀን ይመጣል ከጨቀጨቃችሁት ንዝንዝ ጋር እኮ እግዚአብሔር ይሰጣል ባይዘ ምን ችግር አለበት እሱ አያልቅበት እና አይሰማኝም ምናምን ብለህ እንዳትርቅበት ብሎ ሰጥቶ አንተ መጨረሻ ላይ መጥፊያ ሆኖ ብዙ ነገር አተህበት ትማርበታለህና በሁለት መንገድ እግዚአብሔር ጸሎትን እንዳልሰማ መጨረሻ ላይ ለምን እንዳልሰማ ደግሞ መታቀበቀን ይመጣል ሁሌም ከሞት በኋላ የሚመለስልህም ይኖራል እና እግዚአብሔርን ማመን ጥሩ ነው እኔ በጣም ጥሩ ነው በቃ እኔ ጸልያችሁ አይደል ዝም አላችሁ በቃ ስላልሆነ ቀናለው አንደኛ ላይሰጥህም ይችላል ጭራሽ ላያስፈልግ ይችላል መጥፊያ ሊሆንም ይችላል ያ ነገር ነው እና በቃ እግዚአብሔር መፈልገውን ሳይሆን የሚያስፈልገኝ ስጠኝ እንደማለት ጸሎት የለም ከምንም ነገር በላይ ትልቁ ጸሎት ለምኞት ያሳልፋት ስጠኝ ስለፈለኩ ብቻ አታርግብኝ እኔ ስላልኩ ብቻ ይሄን አርግልኝ ስላልኩ ብቻ አታርግብኝ እንደማለት የመሰለ ነገር የለም በቃ ያን ነውና አንደኛው ቀደም ያልኩ ነው ሁለተኛው ደግሞ ይሄ ነው ስለማይጠቅመን ከመጨረሻ ምን ማርበት ቀን ደግሞ ይመጣል ቀኑ ስላለው ሁሉ ጊዜም ቢሆን እግዚአብሔር ለኔ ያለው ሐሳብ መልካም ነው ብሎ ማመን በጣም ትልቅ ነገር ነው አባት ነው እግዚአብሔር ተው እግዚአብሔር አምላክ ነው ማንም ፐርሰናል ካንተ ጋር ፐርሰናል ችግር ያለበት ይመስላል እንደሆነ እኔ እንግዲህ ለምን ነው አለቃ ምናምን ይመስላል አሁን አስተማሪ ይጠምዳል አያቀም እኮ ምንም ታሪክ የለም አይደል ይሄ አስተማሪ ጠምዶኛል ሚል ተማሪ የለም ከዛ ጠልቶት ምናምን በቃ ሲያየው ስለማይመቸው ውጤት ይቀንስበታል አውቀ ያሰቃየዋል ምናምን እግዚአብሔር ፐርሰናል ችግር የለበትም ካንተ ጋር እንዴ ልጁ ነህ ከምንም ነገር በላይ የደም ዋጋ ከፍሎብሃል አንተን ሲያይ የተሰቃየው ስቃይ ነው ተዝም ይለው እግዚአብሔር ስለዚህ ዋጋ አለ በቃ የደም ዋጋ አለብህ ልጁ ነህ አንተን አለመውደድ አይችልም ባይዞ እግዚአብሔር በጣም ምንም ብጨቀጭቀው ምንም ብበድለው ያኔ ባፈቀረ ልክ አሁንም ያፈቅራል ይወዳልና ምን ያርግሽ ቤተሰብ ሆኖበት የአባትነት ጉዳይ ሆኖበት እኮ ግን እንዳልኩም በዚህ ልክ በጣም ይጫን አምላክ ደግሞ አይደለም አንተ በጣም ከተጫንከው ይሰጥህና ጠፍተህበት የሆነ ሰው አተህበት የሆነ ንብረትን የሆነ አካልን የሆነ ግሉ ዛርገህ ጸጥ ትላለህ አፈን ያስይዛል ያ እንዳይሆንብን እግዚአብሔር ይርዳን በሆነ አንድ ሐሳቢን የምንወስደው አንድ መምህር ሲያስተምሩ ልጅ በጣም የሚለምን ሰው ነበርና በቃ እግዚአብሔር
እኔ ልጅ አይደለሁም ወይ ለእኔ ልጅ ማሰጠኝ በጣም በተደጋጋሚ እና ያ ልጅ ከተወለደ በኋላ መምህሩ መጨረሻ ላይ ምን አለው? ምን ነው አንዳንድ ጊዜ እግዚአብሔርን አጥብቀን ለምነን አለ ውሃ ሆነ በቀረክ የሚል ልጅ እንዳይሰጠን ተጠንቀቁ። ቅድም ያልከውን ነገር ነው። በቃ ፍቃድን ለማሟላት ይሰጣል፣ ግን ምናልባት የምትጸጸትበት የምትጠፋበት ዋጋ የምትከፍልበት ነገር ሊሆን ይችላል። እና በጣም ብዙ ጊዜ ጸሎት ላይ በብዙ ተብሏል። እግዚአብሔር ሊያስተምረን ነው፣ እግዚአብሔር እንድንማርበት ነው፣ ወዲያው ከሰጠን ደግሞ እምነታችን ጠንካራ ነው ምናምን የሚሉ ሀሳቦች ይነሳሉና ሁልጊዜ በተለያየ ምሳሌ ይነገርናል። እውነቱ ይሄ ነው። ግን ተሰብረህ አትማር። በቃ ለምን በጣም ከባድ ነው። ኧረ በጣም ለምን በቃ እኔ አንዳንድ ሰው እሳት እንደሚያቃጥል ለማወቅ መንካት አለብህ እንዴ አንተ ያልተባለ ነው። አሁን አንዳንዴ በየሄድኩበት ጥያቄዎች ይደጋገማሉ። ኦፊስ የታወቀ ነው። ጥያቄዎች የሚደጋገሙት ወይ ሚዲያዎቹ መደጋገም ፈልገው አይደለም፣ የሰው ጥያቄ ነው ሁሌ። በቃ የኛ ሰው ለምንድን ነው ነገሮችን ደጋግሞ እንደሚጠይቅ ምንም አይገባኝም። በቃ የተመለሱት መልሶች በቃ ለጠቢብ አንድ ቃል ይበቃል ተብሏል እኮ። ለምሳሌ ሰው ከልቡ አይደለም የሚጠይቀው፣ ከልቡ አይደለም። የምር ማስተካከል የፈለገ ሰው አንድ ቃል ይበቃል እንዴ! አንድ ቃል በቃ የምር ህይወቱን መቀየር የፈለገ ሰው ቀላል ነው በቃ። እንዴ ዮሐንስ አጽር እኮ ገባ ገዳም መጀመሪያ በቃ አድርግ የተባለው የሆነ ደረቅ እንጨት ሰጡትና ተክለ አጠጥ አፍራ አለቀ በአለቀ በቃ። እና አሁን አንድን ሰው የሆነ ወጣት ህይወቴ መቀየር ፈልጋለሁ ቢለኝ የሆነ ደረቅ እንጨት የደረቀ የዛሬ ስንት ዓመት ምናምን የደረቀ ከዘራ ሰው ሰጥቼው ተክለ ውሃ እያጠጣ ፍሬውን ይዛልኝ ያን ህይወት ይቀየራል ብለው ይመታኛል እንጂ አሁን እንደው ገብቷል አይደል? ስለዚህ የሆነ እንትን ነገር ማጂካል ነገር በቃ ሚስተሪስ ነገር ምን ፈልገው እንደ ሌሎቹ ሞቲቬሽናል ስፒከሮች እንደሚናገሩ ስቴፕ ባይ ስቴፕ ቀድመ ጧት ትነሳለህ ከዛ ይሄን አድርገህ አይደለም። ክርስቲያን እዚህ ውስጥ ነው የሚያልቀው፣ ሁሉ ነገር እዚህ ውስጥ ነው የሚያልቀው። ልክ አመለካከትን ስታስተካክለውና ቅዱስ ዮሐንስ አጽር ተቀበለ እንጨቱን በረሃ ላይ እኮ ነው። ከዛ የውሃ ርቀቱን ታውቀዋለህ ደግሞ እና እሷን ተክሎ 3 ዓመት ሙሉ ሳያቋርጥ ውሃ ጠጣው። ሳያስብ በቃ ገዳማ የሆነ መነኮስ እዛው ፍሬ ያፈራቻች እንጨት እና ፍሬውን ይዞ ሄዶ እንኩ የመታዘዝ ፍሬ ብሎ ሰጠ። አየህ መለወጥ ከፈለክ ምንም ይቀይራል። እንደና አባንጦስ እንደና ጳውሊ በአንድ መጽሐፍ ቅዱስ ቃል ትወጣለህ። ግን ፍላጎት ከልብ የሆነ ፍላጎት ብዙዎቻችን ጋር ስለሌለ ነው እንደዚህ ምን ሆነው። ትልቁ ነገር ተሰብራት ትማር። አዎ ተሰብራት በጣም ከባድ ነው። በጣም ለምን በጣም ከባድ። ምናልባት አንድ ጊዜ አንድ አባባል ነበር፣ ምናልባት ካወቅኩ አላውቅም። አንዲት ሴት ከባሏ ጋር ትጣላና አዋቂ ጋር ትሄዳለች እና ምን ይላታል? ባልሽ አንቺን እንዲወድሽና አንቺን እንዲያከብርሽ ለማድረግ የአንበሳን ወዙን ይዘሽ ነው ይላታል። እና ትልቅ አንበሳ አለ። እንዴት አንበሳ ነው አንበሳ ይባላል። ግን ስሩ ፕሮሰስ አንበሳውን አለማመደችውና ይዛው ሄደች እዛው አዋቂ ጋር እና በጣም ተገርሞ አንበሳውን ያለማመድሽና እንደዚህ ያለሽ ባልሽ እንዴት ያቀትሻል አላት ይባላል። እና ብዙ ጊዜ የምንጠይቃቸው ነገሮች ራሱ አንዳንድ ጊዜ መጥፊያችን ናቸው ወይ ደግሞ መማሪያችን ናቸው ወይ በእጃችን ይዘን የምንጠይቃቸው ነገሮችም አሉ እኮ። አንዳንድ ጊዜ በእጃችን ኖሮ የምንጠይቃቸው ነገሮችም አሉ። ምንድነው የምንጠይቀው የሚለው ነገር አለና ጥሩ ሀሳብ ተነስቷል። በተለይ እኔ ራሴ ወሰርኩት በተለይ ተሰብራት ትማር በጣም ትልቅ ለሚያስተውልና ለሚሰማ ሰው ትልቅ ኮት ነች። በጣም የወደድኳ ኮት ነች። ሶሻል ሚዲያ ላይ ነው ያለ ነው። ማህበራዊ ሚዲያ በብዙ መንገድ ሰዎች ማህበራዊ ሚዲያ ይጠቀማሉ። አረኔ ማህበራዊ ሚዲያ አልጠቀምም ብሎ ማህበራዊ ሚዲያ ላይ የሚውል ሰውም አለ። አንድ ጊዜ አንድ ምን ገጠመኝ፣ ዓለም በዚህ ጊዜ ትጠፋለች የሚል ሰው ተናገረ። የሆነ እዚሁ ኢንተርቪው አድርጌው ከዛ ከየሆነ ጊዜ በኋላ ዓለም ትጠፋለች አለ ከሆነ ወራት በኋላ እና ዓለም ላይ ትልቅ ነገር ይከስታል ይጠፋለች ብሎኝ ዩቲዩብ ክፈትልኝ ያለኝ ሰው አለ። ሰው ዓለም ከጠፋች ምን ያደርጋል ያሰው እውነትን እና ማህበራዊ ሚዲያ በዚህ ዘመን አጠቃቀማችንን ታውቋለህ። አሁን የምናወራው እኛም ማህበራዊ ሚዲያ ላይ ስለሆነ ማለት ነው። ለመንፈሳዊ ህይወት ጠላት ነው ወይስ መሳሪያ ነው? እንዳጠቃቀማችን ሁሌም ቢሆን እንዳጠቃቀማችን። አሁን ግን ጠላት ነው። አሁን ባለንበት ማለት ባለንበት ሚስ ሶሻል ሚዲያው በሄደበት ልክ አይደለም። ብዙ ወጣቶችና ብዙዎቻችን አዲክትድ በሆንበት ልክ አሁን ጠላት ነው። እኔ አሁን በቃ ትልቁ መፍትሄ አድርጌ እየወሰድኩ ያለው ሁሉ ነገር ስልካችሁን አስቀምጡ ነው። ከስልካችሁ ጋር ያለውን ኮኔክሽን ቀንሱ፣ ከዛ ታዩታላችሁ የቱን ነው። በቃ ይሄ ነው አሁን ትልቁ መፍትሄ እየሆነ ያለው ለብዙ ነገር።
ለምሳሌ ይሄንን መልክ ለምሳሌ አድቫንቴጅ ዲስአድቫንቴጅ እያለን ልናመዛዝን እንችላለን ቅድም እንዳጠቃቀሙ አሁን ለምሳሌ ከቅርብ ጊዜ ወዲያ አይታል ቤተክርስቲያን ላይ የንክስ በዓል ላይ ለምሳሌ ታቦቱ ካንበሩ ሲወጣ ቆሞ ከሚያመሰግን ይልቅ እንዳለ ስልክ ይዞ በቃ ብዙ አዋቂውም ታናሹ የምትለው ስልክ ይዞ ምስጋናውን ተቶታል እንዳለ ያንን ኢቨንት እንትን የሚል ነገር ነው ከተራው ነገር ነው እንትን መልክ ሁለተኛ ደግሞ የቤተክርስቲያን ለምሳሌ አገልጋይ ነን የሚሉ በጣም ትላልቅ መላቸው ሰዎች ላይ እኔ ቅዳሜ ሌሊት ቁጭ ብሎ ከ6 ሰዓት እስከ 9 ሰዓት እስከ 10 ሰዓት ላይቭ ላይ ቁጭ ብሎ ማስተማራት ተለው ብቻ የሆነ ነገር ያረጋ ያ ሰው እንዴት ነው ተነስቶ ቅዳሴ ሊሄድ የሚችለው ጧት ይሄንን ስታይ ጠላትነቱን ታያለ በሌላ መንገድ ደግሞ በጣም በማህበራዊ ሚዲያ ላይ ደግሞ በጣም ብዙ ስራ ሰርቶ ያን ይሄ በጣም ይሄ ዝሙት የምን ስሜት የነበረውን ነገር ቀይሮት ሙሉ በመንፈሳዊ አርገውት በቃም ብዙ ሰዎች ሲለወጡበት ታያለክና ጠላት ነው ማለት እንችላለን ወይስ መሳሪያ ነው ማለት እንችላለን ወዴትኛው እናመዘናለን ይሄ ኦፒኒየን ነው አይ ቲንክ ይመስለኛል ሁሉም ነገሮች የተፈጠሩት በነገራችን ለመልካም ነው እኔ እዚህ ምድር ላይ ያለው ነገሮች ሁሉ ለመልካም መጠቀም ይቻላል ያስባሉ እጅህ የወደቁትን እንዲያነሳ የተራውትን እንዲመገብ ነበር ግን በእጁም ይማታበት የሚገልበት ሰው አለ ግን የተፈጠረበት አላማ ነው ካልገኝ አይደለም ትክክለኛው አሁን አሰራሩ ለምሳሌ ሰው እንደዚህ ያርጎ በቦክስ ይማታል እግዚአብሔር እንደዚህ እንዲጨበጥ ያርጎ በነገራችን ላይ ፐርፐዚ ሰው እንድትመታበት አይደለም ራስ ኢቨንት ያርገው ነገር ነው በዚህ በጣም ብዙ ነገሮች ቦምብ እኮ ሲፈጠር እኮ ፈንጂ እኮ ሲፈጠር እኮ ለተላልቆ ኮንስትራክሽን እንትኖች ድንጋዮች ማፈንጃ ነው እንጂ በትክክል ለሰው እንዳነበር ታውቃለህ እንዴ አልነበረም እና ሰው ነው ሰው ለማጥፋት ይተቀመጡ ያለው ሶሻል ሚዲያ መጀመሪያ ሲመጣ እንደዛ አልነበረም ሐሳቡ የፈጠሩት ሰዎች ራሱ በዚህ ፐርፐዝ እንደዚህ አይደለም የፈጠሩት እውነቱን ነጋገር ቢባል አሁን ኦሬዲ መኒ ሜክ ያረጉበት ስለሆነ በጣም ስለገዘፉበት መተው ስለማይፈልጉ ነው እንጂ ያመጣውን ጥፋት ያውቁታል ግን ሲያመጡ ፌስቡክ ኢንቨስት ሲደረግ እኮ ሰው አዲክትድ ሆኖ ሶሻል ሚዲያ ላይ እንዲቆይ ምናምን የሚል እንትን የለውም አላማ የለውም ገብቷል ይሁን አብዛኞቹ አላማቸው መልካም ነበር ዩቲዩብ አላማው መልካም ነው ስቲል እስካሁንም መልካም ነው ቲክቶክም ቢሆን እኮ ነው ማለት እና እንዳጠቃቀመ ነው ሚስ በቃ ኮንሱም እንደምታርግበት ነው ሶሻል ሚዲያ ብቻ አይደለም ሁሉም ነገር እዚህ ዙሪያችን ያሉ ነገሮች ሁሉ አንድ አጠቃቀማችን ነው አፌክት የሚያደርጉ አሁን ግን ሶሻል ሚዲያ ያመጣው በጣም ብዙ ጣጣ አለ በጣም ብዙ ጣጣ ነገሮች በጣም ቀለዋል እግዚአብሔር ስም ቀለዋል የሚቀለሉት ቀሎች ሜም ተብሎ የሚሰሩት ነገሮች መንፈሳዊ ነገር ላይ አይደል አሁን ማማተብ ለምሳሌ በቃ ረበስ ምናምን ማለት የሆነ ይቀልም ማሳመሪያ ነው በስመ አብ ማለት ምን ማለት እንደሆነ ቤተክርስቲያን ብትጠይቃት ትደነግጣለህ የሆነ የሚያማትብ ኢሞጂ የሆነ የሚያስደነግጥ ነገር ሰው የሚያማትብ ኢሞጂ ምናምን ፖስት ያደርጋል ወይ በስመ አብ የሚል ሰውዬ በቃ እንዳልኩ ነው ብቻ እናውራ ቢባል እኔ ማአት ነገር ዘረዝርልሃለሁ ማአት ነገር በቃ ቤተክርስቲያን የሚሄደው ጀለሴ ምናምን ብሎ የሚጀምር እንትን የለም እንደዚህ አይነት ይሄ እንትን ዲያቆኑ እንትን ላለው ብሎ እንዲህ ብሎ ካህኑ አንተን ሳጋ በቃ አንተ ገነት አገባም ሲሉ እገሌ ሰርች ብናረኩ መነፈን ያለው በእርግጠኝነት ኦርቶዶክስ ነው የሰራቸው እነዛን ቀሎች ላይክ ያደረጉትም ኦርቶዶክሶች ናቸው የሚያስቅ ኢሞጂም ኮሜንት ያደረጉት እነሱ ናቸው ቫይራል ያወጡት እነሱ ናቸው ከዚህ በላይ ምን አለ ከዚህ በላይ መውደቅ ምን አለ እኔ አሁን በቀሉ በጣም ሴንሲቲቭ ያደርገኝ ያለው ነገር እሱ ነው ቅድም እንዳልኩ በጣም አሁን ቤተ መቅደስ ምናምን የኦርቶዶክስን ውበት የገለጡ ይመስላችኋል ጥሩ ነው እኮ ኢንቴንሽናቸው ከዛ ግን በዘፈን የሆነ ቢት ባለው ዘፈን ነው የመቅደሱን እንትን የምታየው መቅደስ እኮ ነው የእግዚአብሔር ቤተ መቅደስ ገብቷል ማለት በጣም በመፍራትና በመንቀጥቀጥ የምንወድቅበት መቅደስ በሆነ ቢት ባለው ዘፈን ደስ በሚል በሚያሞቅ ዘፈን ኤዲት አድርጎ ምናምን ታያዋል እና በቃ ወደዚህ እንደ ደረጃ የውስጥ አገልግሎቱንም ወደ ሚዲያው ያመጣ ነው በጣም እኔ በጣም ብዙ ጊዜ እንግዲህ ወደ መስከረም አካባቢ ያው ማለት ተጸጌ ተዝ ይላል አሁን እኮ ማለት ተጸጌ ሰው ያወቅ የምንጠው ነገራችን ላይ ጸጌ ጾም እንዳለ ያውቃል በጣም ጥቂት ሰው ነበር ወነት ካያችሁ የዛሬ አሁን እኔ 4 አመት 5 አመት በፊት መቅደስ ባዶ ነው ሊቃውንቱና አገልጋዮች ሆነ የሚያቅሰው አሁን 2 አመት እነዚህ ቲክቶክ ከመጣ ጀምሮ ጽጌ ማለት በጣም በሱ መምጣት ጀምሯል ግን ማንኝ እንደዛ አይደለም ነገሩ ከዛ እኔ አንድ ጊዜ እንግዲህ ቤተ መቅደስ አዲስ አበባ የማሳለፍ እንትኑ አልነበረኝ ብዙ ጊዜ ጽጌ ማለትን የመቆም እድሉን ያገኘሁት በዚህ አመት ነውና ልክ ስንገባ ሊቃውንቱ ባዶ ሆኗል ገና ዚቅ ሲባል ማለት ነው
መዝሙር ሲባል ምናምን ባዶ ናቸው። ሰው በጣም ጥቅጥቅ ያለ እኮ ነው። ልክ ወረቡ ሲጀምር የት እንደነበረ አላውቅም። ሰው ለካ ተኝቶ የነበረ ሰው ነው፣ ውጪ የነበረ ሰው ነበር ምናምን። ልክ ወረብ ሲጀምር እና ስልክ ከዛ ሰኞ ጠዋት ሶሻል ሚዲያው ይጨናነቃል አይደል? እሁድ ጠዋት ሶሻል ሚዲያው ይጨናነቃል። ስቶሪው ጽጌ ማለቱ ከዛ ሮዛ አበባው ምናምን ጥሩ ነው እኮ ቤተ መቅደስ መግባታቸው፣ ግን ለሱ ነው ወይ መንገባው ነው። እና ሁሉን ነገር አሁን ስናፕቻት የሚል ነገር ደግሞ መጥቷል። በጣም የደነቀኝ ነው። በቅርብ ነው የሰማሁት። ውሎህን ሁሉ ነገርህን ከዛ ቭሎግ ይባላል። ቤተክርስቲያን ስትሄድ ስትጸልይ የእይታ እንዴት ነው ጸሎት እንደዚህ ይዛ እንደዚህ የምትቀርጸው እንደዚህ ብለህ ትቀርጻለህ። ልክ ለቅሶ በጣም ይገርምና እያለቀሰ ሴልፊ አሁን ያ ሰው ከልቡ እያለቀሰ ነው። ገና ካሜራውን ሲይዝ እንቆሎ ስለዚህ ከልብ እየጸለይክ አይደለም ማለት እኔ አሁን ጀጅ ማላረጋቸው ሰዎች አሉ ሪሊ ከልባቸው የሚጸልዩ ግን ያንን ህይወት የሚያስተምሩ እህቶች ወንድሞች አሉ። አሁንም ቢሆን አብዛኞቻችን ግን እንደዛ አይደለም። ስለሚያምርልን ሰዎች ስለሚፈልጉት ሰዎች ስለሚያደንቁት ነውና እንደው ከብዙ በጥቂቱ ነው ይሄንን ያነሳው። መዓት ነገር አለ የሶሻል ሚዲያ እንትን ግን እዚች ላይ ብቻ እናውራ እንኳን ቢባል አሁን ፕሬዘንት እንዳንሆን እያደረገን ነው። እግዚአብሔርን ፊል እንዳናደርግ እያደረገን ነው። እኛ እንኳን በምንሄድበት እኮ ምናምን አስበው በቃ ተቀርጸው የሆነ ሳሪ ሜንሽን ተደርገህ ነው የምታገኘው ራስህን እንጂ የሆነ ቃል እግዚአብሔር የተማረ ሰው ልቡ የተነካ ሰው ምናምን አታገኝ። ዛሬ ገሌ መጥቶ ነበር፣ ዛሬ እንደዚህ የሚባል ዘማሪ መጥቶ ነበር ምናምን ነው። ገብቷል። ከልብ መነካት ቅድም ያልኩ መነካት የሚባለው ነገር የለም። እያንዳንዱ ቃል እግዚአብሔር እኮ በትክክል የእግዚአብሔርን ድምጽ የምትሰማበት እድልህ ነው። በቃ እግዚአብሔር ዛሬ ምን ሊለኝ ነው የምትልበት እድል ነው። እሱን ቀርጸህ ካሳለፍከው ከዛ ፖስት ለማድረግ እና አዲክትር ትሆናለህ በጣም። እኔ እንግዲህ አውቀዋለሁ በደንብ እውነት ፈልገው እኮ አይደለም ልጆቹ እኮ እኔ እንደዚህ የሚሆኑት አብዛኛው ወጣት ፈልገው አይደለም። አሁንም እያንዳንዱ እዚህ ሚዲያ ላይ ያወራሁት ነገር አሁን ያወራነው ነገር ጀጅመንታል ሆነን አይደለም፣ ልክ እንዳልሆነን ለማሳወቅ ነው በቃ። እና ለመማሪያ ምናምን አሁን ሄደ እስኪ ጧፍ አብረተ ምንም ስሜቱን ታውቀዋለህ። የሆነ ነገር እያሳለፍክ በምሽት ቤተክርስቲያን ጸጥ ብሎ ጉባኤ ካለቀ በኋላ ጧፍ አብርቶ መቀመጥ ያለውን ስሜት ታውቀዋለህ። እሱን ከቀረስከው እሺ እንዴት ነው የምትሆነው? አስበው። እና እስኪ ሞክሩት አንድ ቀን ስልካችሁን ሳትይዙ ቤተክርስቲያን መሄድ አንድ ቀን ሞክሩትና ዲፈረንሱን ታያዋል። ኧረ በስመ አብ። እና ቅዳሴ ተቀርጾ ታያለህ። እና እስኪ ማህሌት አንድ ቀን ስልካችሁን ሳትይዙ ወይም ደግሞ በጣም አስፈላጊ ከሆነ በተን ስልክ ምናምን ይዛችሁ ሂዱና እዩት። እጅህ ታያዋለህ። ወይኔ ይህንን በቀርጸው ነው የሚለው ሰው። ፊል ማድረግ የለም መሰማት የለም። ሲጀምር እኮ ለምሳሌ ቅድም የተወሰነ ነገር አንስተን ነበር። ቅዳሴ የቤተክርስቲያን አንድ ትልቁ እንግዲህ የመጨረሻ ጸሎት የሚባለው ስርዓተ ቅዳሴ ነውና በጋራ እግዚአብሔርን የምንለምንበት እዛ ላይ እንኳን የግልን እንትን ልታረቅ ቀርቶ አይደለም መላእክት ተነጥፈው ማለት ትርጉሙ ቢገባም በጣም ትልቅ ነገር ነው። ታውቃለህ ቅድም ብለከዋል እንደውም ፍትሐ ነገሥቱን እያንዳንዱ ነገር ብንተረጉመው አንዳችንም አንቆምም ብለናልና ስርዓተ ቅዳሴ ላይም እንደዛው ነው። እኔ ልክ ማዕዶት ስንጀምር እስከ 7ኛ ድረስ ምናምን ስልክ ሰው አስቁመን ስልክ የሚያነሳ ሰው አልነበረም። በተአምር ስልክ ሲነሳ የሚተላለፈው መልእክት ምንም ቫልዩ ያጣል። ሰው እናስቆምና እንከለክላለን። በቃ ፕሮዳክሽን ከተፈለገ አሪፍ ፕሮዳክሽን ቀርጸን ፋይናል ላይ ቪዲዮ ለቃለን ብለን ከዛ ማስ እየበዛ ሲመጣ ኮንትሮል ማድረግ አቃተንና ምን ተብሎ ነበር የሚል ሰው ላለ እዛ እንትኑስ ማለት ነው ወይ የዘጋ አንድ መዝሙር ወይ ደግሞ አንድ መምህር ወይ አንድ ግጥም የተላለፈውን ተቀርጾ ከወጣ በኋላ ድጋሚ ሲለቀቅ ሊሆን ይችላል ያ ሰው በደንብ ሊሰማ የሚችለው። እና በተለይ ስልክ ጉዳይ ቅድም ያነሳው ልክ በተለይ እኔ የሆነ ጊዜ ቦሌ መድኃኔዓለም በጣም ነው የደነገጥኩት። የመድኃኔዓለም ዓመታዊ ክብረ በዓል ነው። ገና ታቦቱ ሲወጣ የለም ይሄ እያመሰገኑ በቃ በጭብጨባ በእልልታ የለም። ኤቭሪባዲ ስልኩን ወደ ላይ አውጥቶ ሴሬሞኒውን ነው የሚቀርጸው። በጣም ሉዝ የምናደርጋቸው ነገሮች አሉ። እውነት እንደ ቀልድ እንትን የሚታዩ አይደለም። ካየከ እንደውም አሁን ትንሽ አንዳንድ ደብሮችም በተለይ ቤተ ክህነቱ ቢሆን እርምጃ የወሰደች ሲመጣ እየቆመ ነው። አሁንም ግን ያልጠፉ ነገሮች አሉ። ካህኑ ቁጭ ብሎ ቤተክርስቲያን የሚሸፈን ወይ የሚደበቅ ነገር የላትም። ሁሉ ነገሯ ግልጽ ነው። ግን ውስጥ መቅደስ ውስጥ የሚደረገውን ነገር እንዲህ ሴልፊ ቪዲዮ እየቀረጸ ስርዓተ ቅዳሴ ላይ አባቶችን እያየን ነው። በጣም ይሄ ነገር ወዴት እያመራ ነው የምንላቸው ነገሮች እንኳን ከምእመናን አልፎ ማለት ነውና በጣም ዋጋ ሊያስከፍለን ይችላል ብዬ አስባለሁ። በጣም ሉዝ የምታደርገው ነገር አለ የዛ ቀን በቃ ያ ብዙ ወደፊት ራሱ እኔ እፈራለሁ እንደዚህ አይነት ነገር። እሱ እንደ ቤተክርስቲያን በጣም እንፈተንበት ነገር ነው። ግን እንደ አንድ ሰው ከእግዚአብሔር ጋር እንዳለ ግንኙነት ራሱ አንዴ ነው አንተ መተ ቤተክርስቲያን አብሰንት ስትሆን እኮ ማለት አብሰንት በቃ እንደ መጣ አትቆጠርም። ብዙ አይከብድም። ብሎክ ተጀምሯል። ለምሳሌ ፍልሰታ እኔ ታውቀዋለህ አካባቢ እንትን ቦታውን ስለሆነ አበልቲ ኪዳነ ምሕረት ታውቀዋለህ። አዎ ግቤን እንዳለፍክ
በጣም በቃ መንፈስን የሚያድስ ቦታ በቃ በተለይ ፍልሰታ ላይ ያለው ስሜት ልነግር አልችልም። አንድ ሁለት ጊዜ የሚሄድ አጋጣሚ ነበር ፍልሰታ ላይና አሁን እኮ ፍልሰታንም ብሎክ ተጀምሯል። ዛሬ እንደዚህ ይባላል ሱባኤ ተገብቶ ማለት ነው። በጣም የሚያሙ ነገሮች አሉ። ብቻ ኤኒስ ስለመጣደስ ብሎኛል። በጣም ደስ ብሎኛል። እንደው መጨረሻ ካነሳናቸው ነገሮች አኳያ የምታስተላልፈው ነገር ካለ እስቲ ይደልስተክ። እንግዲህ መስማትን የሚችል በቃ ጆሮ ያለው ይስማ ተብሏል። እየሄድ ነው ያለ ነው እየኖር ነው ያለው ነው ህይወት ልክ አይደለም። በቃ እኔ መናገር ፈልገው ነው ሰው ልክ እንዳልሆነ ያመነ ቀን ነው የሚስተካከለው። በቃ ወዴት ነው እየሄድኩ ያለሁት? በጣም ብዙዎቻችን ኢጎ አለብን። ይሄ እንዴት ነው ተመክሮ ምናምን ችግር የለውም በቃ በእኔ አትቀየር ግን ተቀየር አንተ እና በጣም ብዙ ተመክሮ መቀየር አይፈልግም። አንተ ስላልከኝ አይደለም እኔ ምናምን የሚል ሰው አለ። ትዕቢት ውስጣችን ብዙዎቻችን የሆነ የሚታገለን ነገር አለ። ግን እመኑኝ እዛ ከሞት በኋላ ያለው የእግዚአብሔር ፍርድ ፊት ቆመን ካለው ማፈር አይበልጥም አሁን ያለው ነገር። ያ እግዚአብሔርን ከማጣት በላይ ሌላ ምንም ልታጣ የምትችለው ነገር የለም ይመስልሃል። በጣም ዝናህን ልታጣ ትችላለህ። ገሌ እኮ በቃ ከዘፋኝነት ወደ ዘማሪ ከቲክቶከርነት በጣም ታዋቂ ነበረ ቀላጅ ነበረ ግን አሁን መንፈሳዊ ሰው ሆነ ምናምን ሲባል ያለው ዲፈረንስ ምናምን ሊከብድህ ይችላል። ግን እመነኝ በጣም የምናጣው ብዙ ነው። በጣም የምናጣው ብዙ ነውና ሰው ራሱ እኮ አንዳንዴ ኪዩሪየስ መሆን አለበት ብዬ አስባለሁ። ነው አንዳንድ ሰው በጣም ተንገብግቦ ሲያወራ ምንድነው የሆነ ነገርማ አለ አትልም? የሆነ ነገር ሲያወራ ማለት ነው። አሁን መመራኖቻችን እንዴት እየተንገበገቡ እንደሚወጡ ኧረ ተው። ይሄ ሁሉ ልማና ይመስላል ማውራት አሁን ሰው ፊት ምናምን አሁን አንዳንድ ሰዎቻችን ሰክሰስ ምን ይመስላል በየሚዲያው መዞር ማውራት ምናምን። ለኛ አሁን እዚህ ጋር እኔ እናንተ ቁጭ ብለን ይሄንን ቃለ እግዚአብሔር መስማት ምን አይነት ሰዓት እንዳለው እኔ እናንተን የምናውቀው የሆነ ይመስላል ሰው ደስ የሚል ነገር ይመስላል ወይ ደግሞ የሆነ ስራችን ፊልድ ይመስላል ማገልገል አይደለም። እኔም የራሴን ህይወት እኮ መኖር እችላለሁ። በጣም ያተረፍነውም ነገር የለም ባለም። ግን ምንድነው ለምንድነው ይል እንደዚህ ያወራ ያለው? ለምንድነው ምን ያህል እንደዚህ ያወራ ያለው? ለምንድነው እንደዚህ መምራን በቃ በየቦታው ሶሻል ሚዲያ ላይ ቤተክርስቲያን ለምንድነው ሁሉ ንስሐ ግቡ የሆነ ነገር አለው አይባልም? እንደዚህ እንኳን አይባልም። መቼም ሰው በቃ አሁን የሆነ እኮ በጣም ማርኬቲንግ እኮ የሚጠቀሙት እንዴት ነው በጣም ሰው ግር ያደርጋሉ የራሳቸውን ሰዎች ምናምን። መቼም ይሁሉ ሰው ይፈልገው ለዚህ ነው እና አይባልም ወይ እንደዛ እንኳን ትንሽ ኢንትረስትድ አንሆንም ወይ እንደዚህ አይነት ጉዳይ ላይና እዛ ከምናፈር እዚህ ሽንፍ ብለን ልክ አይደለሁም ብለን እስከዛሬ የመጣሁት የህይወት መንገድ በቃ ልክ አይደለም ተሳስቻለሁ። በቃ በህይወት የሚያስፈልገኝ እግዚአብሔር ነው ስራ ሳይሆን እግዚአብሔር ነው። ህይወት ራሱ ያለሱ ምንም የለም እና ህይወትም ሞትም ክርስቶስ ነው ብለን ወደ እግዚአብሔር እንመለስ ነው ትልቁ ማሳሰቢያ። እግዚአብሔር ያክብርልኝ። ይሄ ወደፊት በሌሎች ሀሳቦች ደግሞ እንደዚህ ያነሳን ሀሳቦችን እንማማራለን ብዬ አስባለሁ። አክብረኝ ስለመጣ እግዚአብሔር ያክብርልኝ። አሜን። እኔም እግዚአብሔር ያክብርልኝ አመሰግናለሁ። አሜን። ወደ ተመልካቾቻችን ስትከታተሉ የነበራችሁ ቲቲአርት ሚዲያ ነው። እኔም ምን ያልበንቲ ከዲያቆን ኢዩኤል ሀብታሙ ጋር ቆይታ አድርገን ነበር። ቆይታችን ማትረፊያ የሆኑ ሀሳቦችን እንዳገኛችሁ እንደተማራችሁበት ተስፋ እናደርጋለን። በቀጣይ ሳምንት ከሌላ እንግዳ ጋር ዳግም እንገናኛለን። እስከዛው ድረስ ሰላም።